አሳምነው ጽጌ ናቸው። እንኳን ደስ አለህ። አምላካችን ባረው ደስ ያለን። ሰላም ነው አለን አለን። እግዚአብሔር ይመስገን። እስቲ ለተመልካቾቻችን ብርጋዴር ጀነራል አሳምነው ጽጌ ማን ናቸው? እንግዲህ ብርጋዴር ጀነራል አሳምነው ጽጌ እንዳልከው እንደገለጽከው በቅርቡ ከእስር በይቅርታ ከፈቱ መኮንኖች መካከል አንደኛው ነኝ። ሀገሬን በተለያዩ የስልጣን እርከኖች በወታደርነት እና በሌሎች የሥራ ዘርፎች አገልግያለሁ እና ከነኚህ በኋላ ያው አሁን ለተፈጠረው ሁኔታ ሰበብና ምክንያት ነው ተብሎ ወደ እስር ቤት ኦልሬዲ እስከምገባበት ጊዜ ድረስ ሀገሬን በወታደርነት በሀገር ቤትም ውጭም በትምህርት ቤት ሀገሬ ከኔ የምትፈልገውን ለማገልገል ኦልሬዲ ስንቀሳቀስ የነበርኩ መኮንን ነኝ። ወደ ውትድርናው ዓለም መቼ ገቡ? ወደ ውትድርናው ዓለም የገባሁት ኦልሬዲ ከድሮ ኢህድን ይባል የነበረ አሁን ደግሞ ብአዴን እየተባለ የሚጠራው ድርጅት ከነበሩት ክፍለ ጦሮች ጋር ሲመሰረቱ ባልኖርም በ1981 መጨረሻ በ82 ደግሞ ታሊም ወስጄ ነው የተቀላቀልሁት። የውትድርናው ዓለም ከዚያ ይጀምራል ማለት ነው። 82 ላይ ማለት ነው። ከ82 ጀምራል ማለት ነው። ከዛ በኋላ በምን ላይ ቆየ? 82 ላይ ተቀላቀሉ። 83 ላይ ያው የደርግ ስርዓት ወደቀ፣ እናንተም ኢትዮጵያን ተቆጣጠራችሁ። ምን ላይ ሆኑ መጀመሪያ ላይ? የድሮ የብአዴን ወይም ደግሞ የኢህዴን አሁን ደግሞ የብአዴን ውስጥ የተለያዩ ክፍለ ጦሮች ነበሩ። በተለያዩ ኃላፊነቶች የአዋሽ ክፍለ ጦር ይባል የነበረ እሱ ጋር በተለያዩ ኃላፊነቶች አገልግያለሁ። እሱ እንደ ሰራዊት መቀላቀል ሲጀመር ይሄ የአዋሽ ክፍለ ጦር ኦልሬዲ ፈርሶ ሌሎች ክፍለ ሰራዊቶች ጋር በሚቀላቀልበት ጊዜ እኔ የህዝብ ስራ ውስጥ ተመድቤ የሽግግር መንግስት ተወካይ በተለይ በተወለድኩበት አካባቢ ላስታ ይባላል ድሮ ማለት ነው፣ ላሊበላ ማለት ነው። እሱ አካባቢ የአውራጃ የሽግግር መንግስት ተወካይ ሆኜ አገልግያለሁ። ከዚያም በኋላ ለተከታታይ 8 ዓመታት የወረዳ አስተዳዳሪ የወረዳ መዋቅር ከተፈጠረ በኋላ ማለት ነው አገልግያለሁ። ከሱ በኋላ የክልሉ የአማራ ክልል ማለት ነው የስራ አመራር ሲፈጥርና ሲያቋቁም እዚያ ስራ አመራር ከፈጠሩት መስራቾች ውስጥ እዚያ በኋላ ያው በ1989 ወይም ደግሞ የኤርትራ መንግስት ኢትዮጵያን ሲወር በቀጥታ እዚያ ከነበርኩ ከስራ አመራር ኃላፊነት ወደ ሰራዊቱ ተቀላቀየ በመደበኛነት። ከዚያ በኋላ ያው የወታደራዊነት ህይወት ይቀጥሏል ማለት ነው። ከነበሩበት ከሲቪል ወደ ወታደራዊ ተቀላቀሉ። ድሮም ከዋሽ ጋር ሰራዊት ነበሩ። ከዚያ መካከል በህዝብ ስራ ውስጥ መካከል ላይ ገባው። ከህዝብ ስራ ውስጥ ደግሞ በወራው አማካኝነት እዚያ ኦልሬዲ የሰራዊቱ አካል ሆኜ ቀጥያለሁ። ትምህርቶትን በምን ላይ ነው የተማሩት? አሁን ብዙ ዩኒቨርሲቲዎች እንደተማሩ እርግጠኛ ነኝ። አሜሪካም ሄደው ተምረዋል። እስቲ ምንድን ነው የተማሩት? በመጀመሪያ ኦልሬዲ በአገር ቤት በ1977 አካባቢ በመምህርነት ደሴ የመምህራን ማሰልጠኛ የሚባል ተቋም ነበረ። እሱ ጋር ተመርቄ ለ4 እና ለ5 ዓመታት በመምህርነት አገልግያለሁ። ከዚህ ነው ወደ ትግል የገባሁት። ከሱ በኋላ ኦልሬዲ መጀመሪያ ዲግሪን በማኔጅመንት በሰው ኃይል አስተዳደር እሱ ጋር አግኝቻለሁ። ከዚያ በኋላ ደግሞ ያው ወታደራዊ ተቋም ውስጥ ስትገባ ብዙ ድሎች አሉ። ወደ አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ፔንሲልቬኒያ የሚገኘው አርሚ ዋር ኮሌጅ ኦልሬዲ እዚያ ጋር ኦልሬዲ ሄጄ ዲፕሎማ ኦልሬዲ ተቀብያለሁ በስትራቴጂክ ስተዲስ። ከዚያ በኋላ አገር ቤት ተመልሼም ኤምቢኤ ኦልሬዲ 2 ዓመት ተከታትዬ በ3ኛው ዓመት ላይ ይሄ ችግር ስለገጠመኝ ኦልሬዲ ተቋርጧል ማለት ነው። የትምህርት ደረጃዬ በዚህና ሌሎች ደግሞ መለስተኛ ኮርሶችን ወስጃለሁ በተለያየ አጋጣሚ። ከመታሰሮት በፊት የመከላከያ ዩኒቨርሲቲ ፕሬዝዳንት ነበሩ። ለስንት ዓመት አላገለገሉ? ከአሜሪካ እንደተመለስኩ የመከላከያ ዩኒቨርሲቲን በኃላፊነት ለ3 ዓመት አገልግያለሁ። የመከላከያ ዩኒቨርሲቲ ኦልሬዲ ወደ 5 ተቋሞችን ነው የሚያስተባብር የነበረው ያኔ። የመከላከያ ኢንጂነሪንግ ኮሌጅ፣ የጤና ሳይንስ ኮሌጅ፣ የጦር ኃይሎችን ሆስፒታል ጨምሮ የሪሶርስ ማኔጅመንት ፋካልቲ፣ የሜጀር ጀነራል ሙሉጌታ ቡሉ ቴክኒካል ኮሌጅ
እነኚህ ተቋሞች በሙሉ በመከላከያ ዩኒቨርሲቲ ስር ነው የነበሩት። እነኚህን ያው ለ3 ዓመት በተከታታይነት ከስራ እስከታገድኩበት ድረስ አገልግያለሁ በኃላፊነት። እንዴት ይገመግሟቸዋል ዩኒቨርሲቲዎቹን ሰው በነበሩ? እንግዲህ ተቋሞቹ በሌላው ዓለም ስናይ የመከላከያ ተቋሞች በእጅጉ በማቴሪያል፣ በሰው ኃይል፣ በቴክኖሎጂ የተደራጁ ናቸው። ለምሳሌ እኔ አሜሪካ ዌስት ፖይንትን ጎብኝቻለሁ። ዌስት ፖይንት በአንድ ጊዜ 5000 የሆኑ የአገሪቱን መኮንኖች ይቀበላል። ለ5 ዓመት ነው የሚሰለጥኑት። በዚያ ውስጥ አንድ ኢንጂነር ለማፍራት 5 ዓመት ጊዜ ከወታደራዊ ስልጠና ጋር ይወስዳል እና በአንድ ሀገር ውስጥ የወታደራዊ ተቋሞች የሚሰጡት አገልግሎት ከፍተኛ ነው። እኛም ሀገር ጋር እነኚህ ተቋሞች ሲደራጁ በማቴሪያል ዘመኑ የሚፈልገው ማቴሪያል ኦልሬዲ ሳይንስና ቴክኖሎጂ ተቀይሯል። የወታደሮች ተቀይሯል። ቀድሞ የነበረው ቀደም ሲል የነበረው ወታደራዊ አካሄዳችን በሙሉ ተቀይሯልና ዓለም ከደረሰበት ቴክኖሎጂ ጋር ለማዛመድ ለምሳሌ የመከላከያ ኢንጂነሪንግ ኮሌጅ በእጅጉ የተደራጀ ለኛ ለኢትዮጵያውያን ብቻ ሳይሆን ለሌሎችም ጎረቤት ሀገሮች ድጋፍ ይሰጥ የነበረ ስቲል የሚሰጥ ይመስለኛል አሁንም እና ወደፊትም በሚሰጥ መንገድ ነው የተደራጀውና ተቋሞቹ ጠንካራ ተቋሞች ናቸው። የሚመለመለውም ወጣት ኦልሬዲ በውትድርና ኮሚትድ የሆነ ቢኮዝ ከሙያው ጋር ውትድርና ሲቀላቀልበት የሀገር ፍቅሩ አለ፣ ጽናቱ አለ፣ ብዙ ነገሮችን የማለፍ ነገሮች ስለሚኖሩ እሱም ታክሎበት ኦልሬዲ ተቋሞቹም የሚቀበሉትና የሚያስተናግዱት የሰው ኃይል በእጅጉ ጥሩ ነው የነበረው እኔ እስከማውቀው ድረስ ማለት ነው። እሱን እየመሩ እያሉ ነው የታገዱት ከስራ። ለምን ነበር የታገዱት? ያን የታገድኩበትን ምክንያት ስቲል አላውቅም። ወደፊት ጊዜና ሁኔታ የሚፈታ ይመስለኛል። ቢኮዝ በሰራዊቱ ውስጥ እያንዳንዱ እንቅስቃሴ ትራክ ይደረጋል፣ ይመዘገባል። በየጊዜው ትገመገማለህ፣ ትለካለህ። በአለቆችህ አስተያየት ይሰጥበታል እና በግል ማህደር ውስጥ ይቀመጣል። እኔ ማህደር ጋር በውጭም ያመጣሁት መረጃ በአገር ቤትም የሚሰጠኝ መረጃ አሁን ያለው ሁኔታ የሚያበቃኝ ቀርቶ ለግምገማም ኦልሬዲ የሚያቀራርብ መረጃና ታሪክ የለኝም። ይሄ መረጃዬ ብቻ ሳይሆን ስቲል አሁን ያለው የሰራዊቱና ተቋሙም ይረዳል፣ ይገነዘባል ብዬ አስባለሁና ስቲል ኢትስ ኦድ ነው በማለት ብናልፈው ይሻላል። ከስራ የታገዱ ጊዜ ወዲያውኑ ነው ማዕረጎት የተነሳው ወይስ ከዛ በኋላ ነው? ከስራ ታገድኩ። እንደታገድኩ ደግሞ 6 ወር ቆይቶ ያው ማዕረጌ ተገፎ እንድሰናበት በጠቅላይ ሚኒስትሩ የቀድሞ ጠቅላይ ሚኒስትር በአቶ መለስ ዜናዊ የተፈረመ ደብዳቤ ነው የደረሰኝ እና አልጠበኩም። በዛን ወቅት ምን ይመስል ነበር ባዩበት ጊዜ ማዕረግ መገፈፍ? እንግዲህ ያኔ 97 ሀገራችን ውስጥ ከፍተኛ የሆነ ምርጫ ተካሂዷል። ያኔ ምርጫ ደግሞ ትንሽ ተጽዕኖ ህዝቡ ጋርና የፖለቲካ ፓርቲዎች ጋር ብቻ ሳይሆን ሰራዊቱም ጋር አሻራ አሳርፎ የሄደ ምርጫ ነው እና ያኔ ማንነት ጥያቄ ምልክት የገባበት ተቃዋሚ ፓርቲዎች ከፈለቁበት አካባቢ ጋር ተያይዞ ያ የፈለቁበት ምድር የወጣ ሰራዊትም አባል በዚያ የሚለካበት የሚገመገምበት እንዲህ አይነት ጥቅል ሊሆኑ የወል የሚሰጡ እንትኖች ነበሩና ምናልባት እዚያ ጋር ተያይዞ የተፈጠረ ችግር ሊሆን ይችላል የሚል እንትን የለም። እኛ ኦልሬዲ ሀገሪቱን ኦልሬዲ አንድ ሰራዊት ከፖለቲካ ፓርቲ ገለልተኛ ነው፣ ነፃ ነው። ይሄ የትኛውም ሀገር ሰራዊት መርህ ነው። እኛም ደግሞ በጽናት ይሄን ነገር እናምናለን፣ እንቀበላለን። ቢኮዝ የፖለቲካውን ስራ ለፖለቲከኞች መተው አለበት የሚል እምነት አለ። ሰራዊቱ ደግሞ ኦልሬዲ ህዝቡንና የህዝቡን ሉዓላዊነት የሀገሪቱን ዳር ድንበር ማስከበር ነው ኃላፊነቱ። ከዚህ ውጭ ያለው ጨዋታ ለሌሎች የሚሰጥ ጨዋታ ነው
እና ምናልባት እዚያ ጋር እንግዲህ በሌላው መለኪያ ስትለካ አንተ ማነህ ሌላው ነው የሚያውቀው። አንተ ልታውቀው አትችልም። አንተ በንጽህና በቅንነት ነው አገርን ማገልገል የምትፈልገውና እዚህ ጋር በፍጹም እኔ የማስበውና እኔ ሆንኩትና የሆነው ነገር በፍጹም የሚገናኝና የሚጣጣም አይደለምና ምናልባት ተጽዕኖ ከዚያ ጋር የመጣ ሊሆን ይችላል። ይሄ ከማንነት ጋር ተያይዞ የመጣ ሊሆን ይችላል የሚል ጥርጣሬና ግምት አለ። ወደፊት ደግሞ ያው ክሊር ይሆናል ብዬ አስባለሁ። ምን ያህል ጊዜ ቆዩ በእስር? በእስር 9 ዓመት ነው የቆየሁት። ሞስኮ 2001 ሚያዝያ ጀምሮ እስከ 2010 የካቲት 15 ድረስ በእስር ነው የቆየ ነው። እኔ ብቻ ሳልሆን ያው እኔ ጋር ያሉ የቀድሞ ሰራዊት አባሎች ሰራዊት የሚያገለግሉ የነበሩ እንደኔ ጀነራል መኮንን አለ፣ ሌሎችም ኮሎኔሎችና ሻለቃዎች አሉ። እነሱ ጋር ነው ኦልሬዲ ነፃ ያወጣነውና የተለቀቅነው። ፍርዱ ምን ያህል ነበር? ፍርዱ ኦልሬዲ የእድሜ ልክ ነው። እድሜ ልክ ብቻ ሳይሆን በአምስቱ የመኮንን አባላት የሞት ወይም ደግሞ የመጨረሻው ውሳኔ ይሰጥልኝ ብሎ አቃቤ ሕግን በተከታታይ ጠይቆ ነበረ። ጠቅላይ ፍርድ ቤት ይሄን አልተቀበለውም። የእድሜ ልኩን አጽንቶታል። ቤትና ንብረታችን እንዲወረስ ኦልሬዲ ወስኗል። ሰበርም ጋር ለመሄድ ተሞክሯል። ሰበርም ደግሞ ይሄንን አጽድቆታል እና ያው መጨረሻ የጸደቀው እድሜ ልክ ነው። እንግዲህ እድሜ ልክ ነው። ወደዚህ አስበውት ያውቃሉ እወጣለሁ ብለው? ይሄ በፍጹም አስቤውም አላውቅም። ቢኮዝ ወታደር ስትሆን የምታስበው ነገር አለ። ቢኮዝ የምትቀረጽበት የምትገነባበት እና አንተ በአጠቃላይ እንድትሆን የምትፈልገው በሀገሪቱ ፍላጎት ነው። ባይዘው ወታደር ማለት ማንነቱን ለሀገሪቱና ለሕዝቡ አሳልፎ የሰጠ የራሱ ሰብዕናና ማንነት የሌለው በሀገሩ ማንነትና ፍላጎት ላይ ብቻ ተገምቶ የሚገነባ አካል ነው። ሂድ ስትባል ትሄዳለህ፣ ዝም ስትባል ትሰማለህ፣ ሙት ስትባል ትሞታለህ። ገብተዋል እና አንተ እንዲህ አይነት ጌም ውስጥ እንዲህ አይነት ሁኔታ ውስጥ እገኛለሁ ብለህ ታስባለህ። በጦርነቶች ተሳትፈናል ከሆነም ደግሞ የምታስበው ህይወት ሊያልፍ ይችላል፣ መስዋዕትነት ሊያልፍ ይችላል ብለህ ነው የምታስበው። ለዚህ ደግሞ ዝግጁ ነው። መጀመሪያ ወታደር ስትገባና ስትቀጠር ይሄን ታስባለህ። ከዚህ በመካከል ግን ጎቶ የሚያስገባህና ህይወት ግን የሚነጥቅ ነገር ያጋጥማል ተብሎ ግን በፍጹም አይታሰብም። ይሄ ባይዞይ በብዙ ያደጉት ሀገሮችም እንዲህ አይነት ክስተት የለም። ሰው በማንነቱ ሰው ዝም ብሎ በሆነ አጋጣሚ እንደዚህ አይነት ነገር ያጋጥመዋል ተብሎም አይታሰብም። አሁን ለምሳሌ ያደገው ሀገር የአሜሪካ ሰራዊት ኢን ሚሊየን ሰራዊት አለው። ወደ 3 ሚሊዮን የሚጠጋ ሰራዊት አለው። በሺዎች አይደለም የምነግርህ። እኔ በነበርኩበት ጊዜ ወደ 2 ሚሊዮን ነበረው። ይሄ ሰው በአሰራርና በህግ ነው የሚሄደው። ያ ወታደር መቼ ያድጋል፣ መቼ ሪታየር ያደርጋል፣ መቼ ወደ አውሮፓ ይሄዳል፣ መቼ ጃፓን ይሄዳል፣ መቼ ላቲን አሜሪካ ጋር ይሰራል፣ መቼ አፍሪካ መጥቶ ይሰራል፣ ያውቁታል እነሱ። ቢኮዝ በሲስተም የተገነባ ነው። እነሱ የሚያዩት እድገታቸውን ነው። እነሱ የሚያዩት ውጭ ጋር ሄደው ለሀገራቸው ሰርቪስ መስጠታቸውን ነው። እኛ ጋር ግን ይሄ ራይት የለም። የትኛው አለቃዬ መቼ ያሳድገኛል፣ የትኛው አለቃዬ ካልቀረቡት እንዴት ያደርገኛል ብለህ ልታስብ ትችላለህ። ገብተዋል። ይሄ ከሀገራችን እድገት ጋር ከመጣንበት የህብረተሰብ ባክግራውንድ ጋር ካለው ኦልሬዲ የፖለቲካ ሲስተም ጋር ተያይዞ የሚመጣና የሚያጋጥም ችግር ነው እና እንዲህ አይነት ነገሮች እኔ በፍጹም አስቤያቸውም አላውቅም። ወደፊትም ደግሞ ይሄ ነገር በእኛ መቆም አለበት ብዬ አስባለሁ። ወታደር ሆኖ ማገልገል መቻል አለበት። ምን ተሰማዎት? ልክ ሊፈቱ ነው ሲባል ከጓደኞቹስ ጋር ነው የሰሙት። ምን ተሰማዎት በዛች ደቂቃ? ይሄ አይ ዶንት ኖ ምልህ ደስታ በሚለው ተራ ቋንቋ ደስታችን አይገለጽም። ቢኮዝ የሞት ፍርድ የተጠየቀበት ሰው፣ የእድሜ ልክ እስራት የተበየነበት ሰው እዚህ አዲስ አበባ እስር ቤቶች ጋር መታሰር ሲገባ ከዚህ ተግዘህ ዝዋይ ጋር ሄደህ ከቤተሰብ ርቀህ ከሕክምና ርቀህ ከየትኛውም የሕክምና ሰርቪስ ርቀህ ኦልሞስት በግዞት አይነት እንትን ነው የምትኖረው። እኛ ኦልሬዲ የእድሜ ልክ እስራቱን ሰርቭ ለማድረግ ኦልሬዲ ውስጣችን አሳምነናል እና ይሄ ነገር ይመጣል ብለህ በፍጹም አታስብም። እና ይሄ ነገር ሲመጣ ሁላችንም የተሳከረ ስሜት አለ አይደል? ደስታው የማይደበቅበት ግን ደግሞ አንዳንድ ጊዜ ህልም መስሎ የሚታይ አለ አይደል? እሱ አይነት ስሜት ተቀላቅሎ እኔም ጓደኞችም ተሰምቶናል። ቢኮዝ
የተመጠነ አየር ነው፣ የተመጠነ ነፋስ ነው፣ የተመጠነ አየር የፀሐይ ብርሃን ነው የምታገኘው። እኛ ደግሞ እንደማንኛውም እስረኞች አይደለንም። እንደማንኛውም እስረኛ ኢንጆይ የሚያደርገው ማህበራዊ አገልግሎት እኛ አናገኝም። በአንዲት ጠባብ ክፍል ውስጥ በአንዲት ጠባብ አጥር ውስጥ እንዲህ ስትወክ ስታደርግ 4 እና 5 ብቻ ሰዎች ወክ የሚያደርጉበት ስትመለስ ደግሞ የሚጋጩበት ነው። ወረፋ ጠብቀን ነው እግራችን እንኳን ለማፍታታት እንደዚያ የምናደርገውና ከእንዲህ አይነት ግዞትና ሰቆቃ ወጥተህ እንዲህ የነጻነት አየር ኢንጆይ ስታደርግ ማንም ሰው ያላሰበውን ነገር ሲያገኝ የሚሰማው አይነት ስሜት ነው የተሰማኝና ይሄ በእጅጉ ደስታ የሚባለው ብቻ ተርም አይገልጸውም እና እሱን መግለጽም ከባድ ነው። ከዛ ከወጣችሁ በኋላ ነው አሁን የተገፈፈው ማዕረግ እንዲመለስላችሁ የተደረገው? ማዕረጋችን ኦልሬዲ አንዳንዶቹም ታግዶ የሌሎቻችንም ተገፎ ነው የነበረው። የሁለት ጄኔራሎች ነው ማዕረግ ተገፎ የነበረው። የሜጀር ጄኔራል አለምሸት አየር ኃይል አዛዥ የነበሩትና የኔ ነው የነበረውና ይሄ እነኚህ ሰዎች ያው ሁለታችንም ያው በቅነት ሀገራችን አገልግለናል፣ እያገለገልን የነበር ነው። ስለዚህ መከላከያም ሰከን ብሎ አይቶ መንግስትም ደግሞ ይሄ ወደ ነበረበት ቦታ መመለሱ ለሰራዊቱ ግንባታ ለሀገራችንም ቢሆን ለሚፈጠረውም ብሔራዊ እርቅ አስተዋጽኦ ያደርጋል ከሚል እምነት የተወሰደ እርምጃ ይመስለኛል። ቢኮዝ እኛ ጋር ማዕረጉ በዚያ መንገድ ሲፈጸም ያስተላልፈዋል ተብሎ የታሰበው መልእክት አላስተላለፈም። ምናልባት አሳምነውም ማዕረግ በመክፈፍ ሌላውን ጄኔራል አንገት ማስደፋት ይቻል ይሆናል ተብሎ ታስቦ ሊሆን ይችላል። ያ ውጤት አምጥቷል አላመጣም አላውቅም። ቢኮዝ ወታደርነት ሙያ ነው። ማዕረግ በስም ልትገፈፍ ትችላለህ። ውስጥ ያለው ማንነትና የወታደር እሴት ግን አንተ ጋር አለ። ቢኮዝ እኔ ውጭ ሀገር የተማርኩትን ነገር ወታደርነቱ በመገፈፉ ላጣው አልችልም። እኔ በህይወቴ ውስጥ ወታደርነቶኛ አገልግዬ ያገኘኋቸውን ሀብቶችና ብቃቶች ማንም ሰው ሊነጥቃቸው አይችልም። አንተ አንድን የሕክምና ዶክተር አይደለም ብለህ ልትገፈው ትችላለህ እንዴ? ብትገፈውም ሂዝ ዶክተር በቃ የገፈፈ ሰው ነው የተሳሳተው። አንተ ወታደር ነው። የወታደር ብቃቶች ኳሊቲዎቹ አንተ ጋር ነው። ስለዚህ ያ ነገር ያስተላለፈው ሜሴጅ ከገንቢነቱ ይልቅ ጎጅነቱ ምናልባት ያመዝናል ብዬ አስባለሁና እንግዲህ ከዛ አንፃር አሁን ያለው መንግስታችን ይመሩን የነበሩ ከፍተኛ የሀገሪቱ ጀነራል መኮንኖችም አስበውበት የተደረገ መልስ ይመስለኛል። ይሄ ደግሞ ለነሱም ለሁላችንም ለሀገራችን በእጅጉ ይጠቅማል። ምን ተሰማዎት? በወቅቱ ተጠርተው በክብር በጠቅላይ ሚኒስትሩ ነው የተነገረው፣ ለህዝብም ይፋ የተደረገው። በዛይ ሰዓት ምን ተሰማዎት? እስቲ የተገፈፉ የተባለው ደብዳቤ የደረሰውትና ይሄኛውን እስቲ ቅጽበቶቹን እንዴት አስተናገዱ? ያኛው የሚያሳዝን ክስተት ነው። ይሄኛው ደግሞ የተሰበረ ቅስማችን ደግሞ የሚጠግን እሱም ራሱ ክስተት ነው። ቢኮዝ አስበው አይደለም ያገኘው ሁኔታዎች እና ያው ከሁኔታው ጋር ተያይዘው የመጡ ነገሮች የመለሱት ግብረ መልስ ነው። ስለዚህ የኛ ማዕረግ መመለስ የፈጠረው ስሜት ከኔ ላይ ካሳደረው የበለጠ በሰራዊቱ አባሎች በኢትዮጵያ ወንድሞቻችንና ወገኖቻችን በቅንነት ሀገራቸውን እያገለገሉ ላሉ እንትን ከኔ የበለጠ ደስታው የነሱም ይሆናል ብዬ አስባለሁና የተሰማኝ ደስታ በግልጽ ለመናገር ወደር የለውም። ቢኮዝ ሰዎች አሳልፈው ሊሰጡት የማይፈልጉ ማንነት አላቸው። የኔ ደግሞ አይደንቲቲ የተገባው ደግሞ በእንደዚህ አይነት ያለ ሰጥና ነው። የሰዎችን ክብር ለመዳፈር አንፈልግም። የራሳችን ክብር ደግሞ እንዲነኩን አንፈልግም። ይሄ አገራችን የሰጠችን ክብር ነው። ለሀገራችን ለከፈልነው ዋጋ ያገኘነው ምላሽ ነው። ሰዎች በስሜት እኔን ሊወዱ ሊጠሉኝ ይችላሉ። ግን ደግሞ ስሜት ሌላ ነው፣ ህግ ደግሞ ሌላ ነው። ስለዚህ ይሄ ስሜት ተገፎ ህግ የበላይነትን አግኝቶ ወደ እኔ ሲመለስ በእጅጉ ተደስቻለሁ እና ወደፊትም ደግሞ እንዲህ አይነት ነገሮች ተጠናክረው ቀጥለው የህግ የበላይነት ሩል ኦፍ ሎው የምንለው የበለጠ መሰረት ይዞና ተገንብቶ የዚች ሀገር ሰራዊትም የሀገሪቱ ሰራዊት ሆኖ አቅሙና ችሎታውን ሳይደብቅና ሳይሽቆጠቆጥ አለቆቼ አዩኝ አላዩኝ ሳይል ሀገሪቷ ህሊና የፈቀደውን እስከ መጨረሻ ጫፍ ደርሶ
ሊያገለግልበት የሚያስችልበት ሰብና ይገነባለታል ብዬ አስባለሁ ሁኔታ። ምክንያቱም ቀደም ብዬ እንደነገርሁ አንዳችን በማህደሬ ውስጥ ከበጎ ነገር ውስጥ ነጥብ እንኳን የሚባል እኔ ጋር መጥፎ አሻራ የለም፣ የተቀመጠ ነገር የለም። ይሄ ሰራዊቱ ያውቀዋል፣ ሁሉ ያውቀዋል፣ አለቆችም አሳምረው ያውቁታል። እና እንዲህ አይነት ነገር ሲያጋጥም ይሄ ሁኔታ በእንዲህ መልክ ሲጠናቀቅና ሲደመደም ከእኔ ይልቅ ደግሞ የበለጠ ጠንክረው ለሚያገለግሉ ኢትዮጵያውያን ወንድሞቼ ትልቅ አቅምና ብርታት ይሆናል ብዬ አስባለሁ። ጀነራል፣ አሁን ስለ መከላከያ እያወራን ነበር፣ ስለ ስብዕናው፣ ስለ ማንነቱ መከላከያ። በቀደም አዲሱ ጠቅላይ ሚኒስትር መከላከያ ብሔር የለውም፣ እናንተ የዚች ሀገር ወታደሮች ናቸው፣ የህዝብ ሀብት ነው መከላከያ ሲሉ ነበር። እንዴት ይወጣል ይሄን ነገር? ይሄ እውነት ነው፣ ከእውነትም በላይ እውነት ነው። ለምሳሌ ከኛ አገር በላይ ግዙፍ ሰራዊት ያንቀሳቅሳሉ አሜሪካኖች ጥቁሮች አሉበት፣ ነጮች አሉበት፣ ሴቶች አሉበት፣ ወንዶች አሉበት። አሜሪካን ቀደም ሲል በእርስ በርስ ጦርነት ሲቪል ዋር ቀላል ያልሆነ ዘመንና ጊዜ አሳልፋለች እና ያ ስቲል በሰራዊት ውስጥ አሻራ የለውም፣ ቦታ የለውም። ይሄ ማለት ትናንት እንዲህ ነበርኩኝ ዛሬ እንዲኮኛለሁ ብሎ የሰራዊትነት ማንነቱን ጥሎ ያንን የሚያማትርበትና የሚያስብበት ጊዜ የለም። ታሪክ ነውና ታሪክ ወደ ኋላ ሄዶ ያጠናል፣ ይሰጣቸዋል ይሄ ኮርስ። ከዚህ ውጭ ግን የአንድ ሀገር ሰራዊት ከየትም ይምጣ ከየት፣ እስላም ይሁን ክርስቲያን፣ ከሰሜን ይምጣ ከደቡብ፣ ኦሮሞ ይሁን ትግሬ፣ አማራ ይሁን ወላይታ ወይ ኮንሶ ሰራዊት ውስጥ ከገባህ በቃ ያ ማንነትህ ቤት ቀርቷል። ሰራዊቱ ውስጥ እንደ አዲስ ሰው ነው ቀደም ብዬ ነገርኩህ የምትገነባው እና በአገሪቱ ህገ መንግስት አለ። ያ ህገ መንግስት ውስጥ ደግሞ ሰራዊቱ እንዲገነባበት የሚፈልጋቸው መርሆች አሉ። በዚያ መሰረት ያው ትገነባለህና ዘር የሚባለው በፍጹም በሰራዊት ውስጥ ቦታ የለውም። ግን የሚባለው ሰዎች የሚሉት አሁን የኢፌዴሪ መከላከያ ሰራዊት አመጣጡ ቀድሞ ስገቡ ከነበሩ ብአዴን፣ ህወሓት፣ ኦህዴድ፣ የደቡብ ህዝቦች ከነዛ 4 ድርጅቶች የተዋቀረ ነው መጀመሪያ ላይ። ከዛ በኋላ ነው ከተለያዩ ብሔር ብሔረሰቦች ተውጣቶ እንደ አዲስ ከእንደገና አጠቃላይ እንትን ያለው። ስገቡ የነበረው የህወሓት ሰራዊት ነበር፣ የብአዴን፣ የቲፒኤልኤፍ እየተባለ ነበር። ያ ነገር ነው ተጽዕኖን ያሳደረው ሰራዊቱ ላይ ይሄ ይባል የነበረው። ይሄ እውነት ነው፣ ይሄ ፋክት ነው ማለት ያው በነበረው ደርግን ለመታገል በነበረው ትግል ውስጥ ብሔራዊ ድርጅቶች ቀድሞ ተደራጅተዋል። ቀድሞ የራሳቸው አርሚ ነበራቸው። መንግስት በኃይል ሲቀየርና አዲስ መንግስት ሲመጣ ደግሞ የነበረው ሰራዊት የለም፣ ሄዷል፣ ኦልሬዲ ተሸኝቷል። ስለዚህ አዲስ ሰራዊት ነው አገሪቷን እየተረከበ ያለው። ይሄ አዲስ ሰራዊት ደግሞ እርሾ የሆነው የቆየው ሰራዊት ሳይሆን አዲስ እና ድል አድራጊው ሰራዊት ነው የመጣው። ይሄ በአብዛኛው ቲፒኤልኤፍ ሰራዊት አለ፣ እሱ አለ። የሚቀጥለው ደግሞ የአማራው ወይ ደግሞ የኢደን ሰራዊት አለ፣ 2 እና 3 ክፍለ ጦሮች። ከዚያ በኋላ ደግሞ የስምጥ ሸለቆ የኦህዴድ ሰራዊት እያለ ይመጣል። ይሄ አሁን ባለው የሰራዊት አደረጃጀት ተጽዕኖ የለውም ልንል አንችልም። ያ ተጽዕኖ አለው። በእርግጥ ተጽዕኖ ሊኖር የሚችልበት መነሻዎች ይኖሩታል። ግን መነሻዎቹን በሚጠቅም መንገድ እንጠቀምባቸዋለን አንጠቀምባቸውም ነው ልዩነቱ። ቢኮዝ ኦልሬዲ አገሪቷ ይህንን ሰራዊት ነው ብላ ተቀብላለች። ይሄ ህገ መንግስታዊ ሰራዊት ሆናል። ይሄ የሀገር ሰራዊት ሆናል። ከዚህ በኋላ ይሄ ሰራዊት ነው ኦልሬዲ የመጣበትን ዘር የመጣበትን ታሪክ ትቶ አዲስ ሰራዊት ሆኖ መቀጠል ያለበት የሀገር ሰራዊት ሆኗል። ከአንድ አካባቢ ሰራዊትነት ከአንድ ብሔር ድርጅትነት ወደ አገር ሰራዊትነት ተቀላቅሏል እና ከዚህ በኋላ ነው ለውጦች መምጣት ያለባቸው መሰራት ያለበት። ይሄ ነገር አሁን ለተፈጠረው ላለው አስተዋጽኦ አድርጎ ሊሆን ይችላል። ይሄ የሰራዊት ኮምፖዚሽንም አሁን ባለው ሁኔታ ላይ ስቲል አሻራውን አሳርፏል ብቻ ሳይሆን ሂደቱ በዚያ መንገድ ቀጥሎ ሊሆን ይችላል። ስለዚህ ተጽዕኖ ከዛ ይነሳል ልንል አንችልም። ተጽዕኖ ከዛ ይነሳል። ግን ተጽዕኖውን እንዴት አድርገን ስርዓትና መልክ ልናስይዘው እንችላለን? አገሪቱ ያው ካለ ሰራዊት አትኖርም። ሰራዊት ያስፈልጋታል።
ሰራዊቱ ደግሞ አትሊስት ዘመናችን፣ አገራችን፣ ታሪካችን፣ የወደፊት ፍላጎታችን፣ ድንበራችንና አካባቢያችን ግምት ውስጥ ያስገባ የሰራዊት አደረጃጀትና ኃይል ነው መፈጠር ያለበት። ሰራዊት ዝም ብሎ ስለፈለከው ብቻ የሚጠፈጠፍ ኃይል አይደለም። ከነባራዊ ሁኔታ የሚፈጠርና የሚመነጭ ነው የሚሆነው። የትሬታችን አደጋችን ደግሞ ከየትኛውም ሀገር በላይ ከፍተኛ ነው ብለን ባንንም ስጋታችን ቀላል አይደለም። ስቲል ያልተረጋጋ አካባቢ ነው ያለ ነው። ስቲል የሰሜኑ የተጀመረ የቤት ስራ አልተጠናቀቀም። ስለዚህ ለዚህ ደግሞ መፍትሄ የሚሆነው ደግሞ ሀገራዊ ሰራዊት ሆኖ ውስጡ ጋር የሚታዩትን ክፍተቶች እያረመ እያስተካከለ በህግና በህግ እንዲሄድ የማድረግና የሁሉንም ኢትዮጵያውያን ፍላጎት እያስታረቀ እና ለዚህ ደግሞ ክፍት ሆኖ ዳይናሚዝሙን ካለው ነባራዊ ተጨባጭ ሁኔታ ጋር ራሱን እየቀየረና እያሻሻለ የሚሄድ ሰራዊት ከሆነ ያ ነገር ሊያስተካክለው ይችላል እንጂ ተጽዕኖው ከዚያ የሚነሳ ነው ነው። እንደው በግል አስተያየቶት ወደ ኋላ አልመልሶትና የቀድሞ የሚባለው ሰራዊት መበተን ነበረበት ብለው ያስባሉ? የኢትዮጵያ ሰራዊት ለምን ቢባል ያ ሰራዊት የደርግ ሰራዊት ብቻ አይደለም። ከጃንሆይ ጊዜ ሁሉ አብሮ የመጣ ሰራዊት አለ። ብዙ የኢትዮጵያ ሰራዊት ኢትዮጵያ ብዙ ዋጋዎች ከፍላበታለች። ብዙ ያወጣችባቸው ብዙ የተማሩ ወታደራዊ መኮንኖች ነበሩ። እነዛም መጠቀም አይቻልም ነበር? ይሄን የግል አስተያየቶት ልጠይቅ። ትክክል ነው። ይሄ የግል አስተያየቴ ነው። ባይዘው የደርግ ሰራዊት የምንለው የኃይለሥላሴ ሰራዊት የምንለው የሀገሪቷ ሰራዊት ነው። ይሄ እኛ የሰጠነው ስያሜ ነው። ይሄ ሰራዊት ሲሆን የከላይ ሰራዊት ሆኜ አገለግላለሁ ብሎ አይደለም አስቦ ወደ ሰራዊትነት የሚቀላቀለው። የሀገሪቱን ችግር ግምት ውስጥ አስገብቶ አገሪቱ ስትደፈር በምስራቅም ይሁን በሰሜን በተለያየ አካባቢ ያ ሀገራዊ ቁጭት አሳድሮበት ነው ወደ ሰራዊትነት የሚቀላቀለው። አሊያም ደግሞ የሀገሪቱን ወደፊት ፍላጎት ለማሟላት ነው የሚቀላቀለው። አንድ መንግስት አገለግላለሁ ብሎ አይደለም። በየትኛውም ሀገር የአንድ መንግስት ሰራዊት የለም። በየትኛውም ሀገር ያች ሀገር እስካልተናደችና እስካልፈረሰች ድረስ ሰራዊት ሆኖ ነው የሚቀጥለው። በየትኛውም ሀገር ምናልባት ይሄ የኛ ክስተት አዲስ ሊሆን ይችላል። የደርግ ሰራዊት የኢትዮጵያ ሰራዊት ነው። የሀገሪቷ ሀብት አሟጣ ያሰለጠነቻቸው ያበቃቻቸው ኢትዮጵያ ውስጥ ብቻ ሳይሆን ውጭ ሀገር ሄደው አንቱ የተባሉ ምሁራን የፈለቁበት ሰራዊት ነው። ይሄ በሶማሊያ ጦርነት ጊዜ የነበረው በንጉሱ ጊዜ የሰለጠኑ ሰራዊቶች ናቸው። እስራኤል ጋር ሄደው የሰለጠኑ ናቸው። አሜሪካ ሄደው የሰለጠኑ ናቸው። ሌሎች እንግሊዝ ሀገር ሄደው የሰለጠኑ ከፍተኛ መኮንኖች ናቸው። ይህን ጦርነት የመሩት እነሱ ናቸው። የሰሜን ጦርነት የመሩት እነሱ ናቸው። እነኚህ የሰራዊት አካላት አያስፈልጉም ባንል ኖሮ እኮ እኛ ኤርትራ ጋር ጦርነት በገባንበት ጊዜ ጥሪ ተደርጎላቸው እኮ ተጠርተዋል እኮ። አስፈላጊ ናቸው የሚለው ይሄ መንግስትና ይሄ ድርጅትም ይቀበላል ማለት ነው። የሀገር ሀብቶች ናቸው፣ የሀገር ጥሪቶች ናቸው። ኖት ላለፈው ወደፊትም ቢሆን ለሚመጣው አስተዋጽኦ አላቸው ብዬ ፐርሰናሊ አምናለሁ። ቢኮዝ አገሪቷ ኢንቨስት ያደረገችው ለአንድ አየር ኃይል ለማሰልጠን በሃርድ ከረንሲ ያውን በደሃ ሀገር አቅም ቀላል አይደለም። ይሄ ዌስቴጅ ነው፣ ይሄ ብክነት ነው። ሰራዊትን ፖለቲሳይዝ ማድረግ ጥሩ አይደለም። ሰራዊትን ሰራዊት ብቻ፣ ወታደር ብቻ ማድረግ ተገቢ ነው። ሰራዊት ከየትኛውም ባክግራውንድ ይምጣ እዚያ ውስጥ ተቋሙ ውስጥ ሲገባ ያ እዚያ ካልሆነ ነው የሚቀጥለውና እዚያ ጋር የሚታዩ ክፍተቶች ካሉ እነኝን ማረምና ማስታረቅ ነው የሚሆነው። አይደለም እኮ እኛ አይበለውና ነገ አንድ ነገር ቢያጋጥመን እኮ አይደለም ይሄንን የሰለጠንና ብቃት ያለው የሰራዊት ኃይል ቀርቶ ነገ ያልሰለጠኑ እንኳን የሰው ኃይል እኮ ልንጠይቅ ነው እኮ ልንጋብዝ ነው እኮ። እንኳን ይሄን ኃይል ከፍተኛ የሆነ ወጪ ወጥቶበት ጊዜ ተወስዶበት ብዙ ልምድ አግኝቶበት ለምን እናባክነዋለን? አሜሪካኖች አሁን ለምሳሌ አንዳንድ ጊዜ በከፍተኛ የሆነ የስልጣን እንትናቸው ጋር ሪታየርድ ያደረጉ ከፍተኛ መኮንኖችን አደራጅ ይጠቀማሉ። ከፍተኛ የሆነ የወታደራዊ ምርምርና ሪሰርች የሚመራው በእነሱ ነው፣ የሚሰራው በእነሱ ነው። አሁን አሜሪካ ውስጥ ስትራቴጂክ ስተዲስ የሚባል ፔንሲልቬኒያ ውስጥ አለ። ለአሜሪካ ለፕሬዚዳንቱ ከፍተኛ ድጋፍ የፖሊሲ ሀሳብና ውሳኔ የሚያቀርበው ከዚህ ኮሌጅ የሚወጡ ዶኩሜንቶች ናቸው። እነኚህን የሚመሩት ደግሞ ሪታየርድ ያደረጉ ከፍተኛ ኮሎኔልስና ጀነራልስ ናቸው። እነኚህ እዚህ ቦታ ያሉ አንተ ማቹር ስታት ስትበስል እንዴት ነው እየቆረጠ የሚጥልህ ጤነኛ ነው ብለህ የምታስበው? እና ይሄ በእጅጉ ወደፊትም ሊታሰብበት ይገባል። በጦርነትም ጊዜኛ ተጠቅመንባቸዋል። ይሄ መንግስት ተጠቅሞባቸዋል። ለሀገራቸው ደግሞ ለከፈሉት ዋጋና
መስዋዕትነት ክብር ይገባቸዋል። እስቲል እንደዛ ነው የማምነው። ወደፊትም ቢሆን ኢትዮጵያ ውስጥ ያለ በየትኛውም ዘመን ይምጣ የትኛውንም መንግስት ያገልግል ለሀገር ውስጥ ከጠቀመ ድረስ ይሄ መንግስት መጠቀም አለበት። የትኛውም መንግስት መጠቀም አለበት። ዳምፕ ማድረግ የለበትም። የሀገር ሀብት ነው፣ የሀገር አሴት ነው። የእሱ ልጆች ናቸው ነገ ወታደሩን የሚቀላቀሉት። ግንባታ ከቤተሰብ ይጀምራል። ግንባታ ከነኚህ ሰዎች ይጀምራል። የአሜሪካ እኮ ወታደር ከፍተኛ መኮንኖች ቢያንስ አንድ ልጃቸውን አርሚ ውስጥ ያስገባሉ፣ አንድ ልጃቸውን ኤርፎርስ ውስጥ ያስገባሉ፣ አንድ ልጃቸውን ናሽናል ጋርድ ጋር ያስገባሉ፣ ሌላም ጋር ያስገባሉ። ቢኮዝ ለወታደሩ ወይም ደግሞ ለዚያ ሙያ ላላቸው ፍቅር፣ ለሀገራቸው ላላቸው ፍቅርና ክብር ይባሉ። ስለዚህ እኔ በአገሬው ተጎድቼ ወይም ደግሞ አታስፈልግም ተብዬ ልጄ መከላከያ ሊወድ አይችልም። ልጄ መከላከያ ሊያፈቅር አይችልም። አባቴ እንዲህ ያደረገ ተቋም ነው ብሎ ነው የሚይዘው። ስለዚህ ግንባታ ከቤተሰብ ይጀምራል። ግንባታ ከነኚህ ሰዎች ይጀምራል። አገርን የመገንባት ኢትዮጵያን የማሳደግ ወታደሩን ወደ ተሻለ ደረጃ ላይ ለማድረስ ከነኚህ ሰዎች ይጀምራል እና ይሄ በእጅጉ እነኚህ የሀገሪቱ እንቁና ልዩ ሀብቶች ናቸው ብዬ ነው የማምነውና ብዙ የማይደፈርና ስቲል ያልተነካ ሀብት አላቸው። ስቲል አንዳንዶች በወረቀት እያሸጋገሩ ነው ታሪካቸውን፣ በመጽሐፍ እያሸጋገሩ ነው ታሪካቸውን። ወደፊት እነኚህ ኃይሎችም ተደራጅተው ሀገራችን የሚጠቅሙበት መንገድ ካለም ያ ነገር መንግስት ሊያመቻችላቸው ይገባል ብዬ ነው የማስበው እና የደርግ ሰራዊት የኃይለ ሥላሴ ሰራዊት የሀገር ሰራዊት ናቸው፣ የኢትዮጵያ ሰራዊት ናቸው። እኛ ለሀገራችን ነው። እኔ ለአንድ ድርጅት አልታገልኩም። እኔ ለብአዴን አልታገልኩም። አሁን ሰራዊት ሰው እኔ ለዚች ሀገር ነው፣ ለዚህ ህገ መንግስት ነው የታገልኩት፣ የምታገለው ወደፊት እና እንዲህ አይነት ከሰራዊቱን ከፖለቲካ ጋር ማያያዝ ሳሙኤር መቆም አለበት ብዬ አስባለሁ። ወደ ኢትዮ ኤርትራ ጦርነት ልመልሰው። የባድሜን የተቆጣጠራችሁ ጊዜ እርሶ የሚመሩት ጦር ይመስለኛል ቀድሞ የገባው። ያም ሰንደቅ ዓላማ ሲሰቀል በዛ ስፍራ ላይ ነበሩ። እርሶ የሚመሩት ጦር ነበር ገብቶ ከተማ ውስጥ ሰንደቅ ዓላማውን የሰቀለው። በዛን ጊዜ እስቲ የነበረውን ነገር ያጫውቱ። ምን ተሰማዎት ባድሜን ስትቆጣጠሩ? ይሄ ለኛ በጣም ትልቅ ነው። እዚያ ካሉት 3 ክፍለ ጦሮች ውስጥ አንዱን ክፍለ ጦር የ2ኛ ክፍለ ጦር ከሚመሩት የክፍለ ጦር አመራሮች ውስጥ አንዱ ነኝ እኔ። ባድመን ለመጀመሪያ ጊዜ ከተቆጣጠሩ ክፍለ ጦር ውስጥ የ2ኛ ክፍለ ጦር ነው። እዛ ውስጥ ካሉት 4 አመራሮች አንዱ ነኝ። እዚያ ጋር የተሰማን ስሜት ቀላል አይደለም። ያኔ በግራና በቀኝ በፊት ያለው የሻዕቢያ ምሽግ ቀላል አይደለም። ገማሎና ጓል ገማሎ ገና ከወደፊት እየተከፈለ ያለውም ሁኔታ ቀላል አይደለም። እኛ ደግሞ ኦልሬዲ ከገማሎ በስተ ሰሜንና በምስራቅ በኩል ነው የገባ ነውና እዚያ ጋር የተገኘው ድል ለኢትዮጵያኖችና ለኢትዮጵያ ሰራዊት ከፍተኛ ድል ነው የነበረውና ያኔ እኛ ባድመን ስንቆጣጠር ትምህርት ቤቱ ጋር ባንዲራ የሰቀለው የኔ ክፍለ ጦር ነው እና እኛ ጋር የነበረች ባንዲራ አንስተን ነው ያችን ባንዲራ በኋላ እነ ጀነራል አበበ ተክለ ሃይማኖት እነ ጀነራል ጻድቃን መጥተው አብረን አውጥተናታልና ያኔ የተሰማኝ ስሜት ቀላል አይደለም። እንደማንኛውም የሰራዊት አባል እንደማንኛውም የሰራዊቱ መሪ እና በእርግጥ ጦርነቱ በዚያ መንገድ ባይጠናቀቅም እና ባይፈጸምም ያን ግባችን ግን አሳክተናል። ወታደሩ ደግሞ ያው በግብ ነው የሚለካውና በግብ ነው ያው የሚመዘነው። ስለዚህ ያኔ እንደማንኛውም የሰራዊት ከፍተኛ ኩራት ተሰምቶኛል። ሀገራችን ደግሞ ከወራሪዎች በማስወገዳችን ደግሞ ኦልሬዲ የሚገባውን በቂ ልምድና ተመክሮም አግኝተንበታልና በዚያ ደስተኛ ነኝ። አሁን ደግሞ የዛሬ 16 ዓመት የነበረው ድርድር በቅድመ ሁኔታ እንቀበላለን የሚል ነበረ። ያ ነገር ያለ ምንም ቅድመ ሁኔታ የኢትዮጵያ መንግስት እንደተቀበለው አሳውቋል። በዛ አካባቢ ያሉ ሰዎችም የተቃውሞ ድምጽ እያሰሙ ነው። እንዴት ያዩታል ይህን ጉዳይ? ይህ ሁኔታ አሁን ያለው መንግስት ይህን ውሳኔ ቢከተልና ይህን ውሳኔ ቢቀበል ችግር ነው ብዬ አላምንም። ምክንያቱም ቀደም የነበሩት መሪዎች ተቀብለውታል ይህንን ነገር። የአልጀርስን ስምምነት በህይወታቸው ያለፈው ጠቅላይ ሚኒስትር ሌሎችም በጊዜው የነበሩ ከፍተኛ የሀገሪቱ መሪዎች ተቀብለውታል እና ያለ ኮንዲሽን ደግሞ ይህንን መቀበላቸው ታሪካዊ ስህተት ነው ብዬ በግሌ አምናለሁ። ቢኮዝ ባድመ ብዙ መስዋዕትነት የተከፈለበት ኢትዮጵያውያን ጀግኖች እዚያ ጋር ያረፉበት
በሰሜን ውስጥ እንደ ሌሎች ትልቅ አሻራዎች ትልቅ ኢትዮጵያውያን አሻራ ያረፈበት ነው። ሁሉም ህዝቦች የሀገራችን ኢትዮጵያን በሙሉ ተወካዮች እዚያ የረገፉበት ነው። ለሀገራቸው ነፃነትና ሲሉ ያው መስዋዕትነት የተከፈለበት ቦታ ነው። ያ ቦታ ደግሞ በታሪክም ከዚያም እኔም በነበርኩበት ጊዜ የአካባቢ ሽማግሌዎች ትልቅ ሰዎች አሉ። ኤርትራውያን በፉመር ዘመት የሚባል ያን በዚያ ዘመን አጠራር አንተ አካባቢ ሪሶርሱ ሳሩ ምኑ ሲያጥርህ ወደ ጎረቤት ትሄዳለህ። ቢኮዝ እኛ ያው ያኔ አንድ ሀገር ስለነበር እዚህኛው አካባቢ የሌላ ነው ይሄ አካባቢ ደግሞ የኛ ነው ተብሎ ገደብ አልነበረም እና በዚህ አካባቢ የመጡ ያለው ተፈጥሮ ሀብት እኩል ሼር ያደርጋሉ። ይሄ የማይካድ እውነታ ነው። ያ መሬት ግን የኤርትራውያን ሆኖ አያውቅም። ምናልባት በተወሰነ መንገድ እዚያ ሽማግሌ ጀባ ተንቀሳቅሶበት ሊሆን ይችላል። ጀባ የተንቀሳቀሰበት ደግሞ ከዚህ አልፎ ደግሞ እስከዚህ ድረስ ገብቷል። እሱ የነካው ሁሉ ኤርትራውያን ነው ማለት አይደለም። ስለዚህ ይሄ ውሳኔ ቢፈጸምም ከመሰረቱ ግን መሰረታዊ ስህተት ያለበት ስለሆነ ወደፊትም ለሀገራችን ሰላምና መረጋጋት ያ አካባቢ የሚኖረው አስተዋጽኦ መልካም ነው ብዬ አላምንም። ቢኮዝ የኢትዮጵያ ባህል ነው ወደዚያ የሚገፋው፣ ኢትዮጵያውያኖች ናቸው ወደዚያ የሚገፉት። አሊያም ደግሞ የነበራቸውን ማንነት ሰጥተው ወደ ሌላ እንደገና ወደ አዲስ ሁኔታ ነው የሚቀየሩት። ስለዚህ አንተ የነበረህን አጥተህ ወደ አዲስ ስትመለስ የሚሰማ ስሜት በእጅጉ ይከብዳል። አሁን መንግስትም ይሁን ሌላው ልክ የባድመ ነዋሪዎችን አስተሳሰብና ማንነት ይዞ ነው መወሰን ያለበትና ከተቻለ ሁለቱ ህዝቦች የሚነጋገሩበትን መድረክ ማመቻቸት ነው። ሌላም የምናካክስበት መንገድ ካለ እሱ መፈለግ ነው እንጂ ኢትዮጵያውያኖች ነን እያሉ ኢትዮጵያውያኖች አይደላችሁም ብሎ በባህልም በምንም ጭራሽ ከማይገናኛቸው ጋር ማገናኘት ታሪካዊ ስህተት ነው። ይሄ ደግሞ ለትውልድ የምናስተላልፈውም ስህተት በቀላሉ የሚታረም አይመስለኝምና ያ መስዋዕትነት መክፈላችን ብቻ ሳይሆን እውነታው ከዚያም በላይ ነው እና በዚያ መንገድ መታየት አለበት። ድሉ ካለ ሁልጊዜም ቢሆን ይሄን ለመጠቀም መሞከር አለበት እንጂ ይሄ መንግስት አሁን ያለው በተለይ አዲሱ አስተዳደር ምን ልታደርገው ትችላለህ? ኦልሬዲ ተቀብለውታል። ባድመ ወይም ደግሞ ያ አካባቢ ኦልሬዲ አሳልፎ የሰጠ ህግ ነው። ስለዚህ ይሄን የቆየው መንግስት ከተቀበለ ይሄ መንግስት ምን ሊያደርግ ይችላል? እኛ ድሮ በነበሩ እኛ በማናውቀው አባቶቻችን በወሰኑ ውሳኔ እየተገዛን አይደል ያለ ነው። አሁን ብዙ ነገራችን እንደዚያ ነው። አንዳንዱ ያው ይጠቅስ ሲመቻቸው ይጠቅሱታል፣ ይጎዳል ብለው ሲያስቡ ደግሞ ይተውታል፣ አዳዲስ ነገር ያመጣሉና ይሄ ህሊናችን የሚቀበለው አይደለም። ስለዚህ ባድሞች ወይም ደግሞ ሰሜን አካባቢ ያሉት እኔ እዚያ ከአንድ ዓመት በላይ ኖር ያለው ባድመ ጋር እና ያ ህዝብ ከኤርትራ ጋር የሚያቆራኘው ባህል የለም እንኳን ባይባልም በመሰረቱ ግን እጅግ ከፍተኛ መስዋዕትነት ሲከፍል የነበረ በኢትዮጵያዊነቱ የሚኮራ እጅግ ትሁት እና ታላቅ ህዝብ ነው የአካባቢ ህዝብ እና የአካባቢ ስሜት እኔም ይሰማኛል። ባይዞ አንዳንድ ጊዜ ድርጅትና ህዝብን አንዳንድ ቀላቅለን ያለን ያ እኔ ስህተት ነው ብዬ አስባለሁ እና ያ አካባቢ የትግራይ የሚሰማው ስሜት ስቲል ውስጤ ጋር አለ። ቢኮዝ ያን ህዝብ ውስጡ ጋር ይችበታለሁ፣ አብሬ እነሱ ጋር ተኖሬያለሁ፣ አብሬ እነሱ ጋር ቆርሻለሁ፣ አብሬ እነሱ ጋር ቡና ጠጥቻለሁ እና ያ ሁኔታ ገፍተን ወደዚያ መንገድ ስናሸጋግራቸው እነሱ የሚሰማቸው ስሜት እኔም ጋር ይሰማኛል ብዬ አስባለሁና ፌር ነው የሚል እንትን የለኝም። ከተቻለ ሌሎች ድሎችን ስቲል ይሄ መንግስት መፈለግ አለበት ብዬ አስባለሁ። ሌላው አሁን ከአልጀርሱ ስምምነት ጋር የተፈራረም ነው እነዚህ ትልልቅ ኮርፖሬት የተባሉ ትልልቅ ድርጅቶችን ወደ በፕራይቬታይዜሽን ማስተላለፍ እንትን ላይ እስቲ በእርሱ ላይ ምን አስተያየት አሉት? እርስዎ ማስተርሶትንም በቢዝነስ አድሚኒስትሬሽን እየሰሩ ነው። ባይጠናቀቅም እስቲ እንደ ቢዝነስ ተማሪ ያው ወታደር በኢኮኖሚ ላይ አስተያየት መስጠት ከባድ ነው። ልንሳሳት እንችላለን፣ ግን የግል ስሜቴን ግን መስጠት ፈልጋለሁ። አገራችን ያው የነፃ ገበያን መርህ ትቀበላለች። ብዙዎቹ የጎረቤት ሀገሮች ወይም ደግሞ የአፍሪካ ሀገሮች ቀደም ብለው ተቀብለውት ብዙዎቹ ተቋሞቻቸው ፕራይቬታይዝ አድርገውታል። የመንግስትን ሚና አጥብበው የግል ባለሀብቱን ሚና እያጎለበቱ የመንግስትን በእያንዳንዱ እጅ የሚገባበትን እየሰበሰበ ባለሀብቱ የሚገባበት ድል ፈጥረዋል። ግን በዚያ መንገድ አድገዋል ወይ ለውጥ አብተዋል ወይ ነው ኢሹ ጥያቄው። ቢኮዝ አንተ ዓለም ከምትተዳደርበት የገበያ ስርዓት አንተ ልትወጣ ትችላል። ቢኮዝ ለምሳሌ ቴክኖሎጂ ተቀይሯል። ቴሌ በየጊዜው የሚታዩ አዳዲስ ክስተቶች
ካልተቀበልካቸውና አብረህ ካልሄድክ አንተ ትቀራለህ ወደ ኋላ። ስለዚህ እነኚህን ፕራይቬታይዝ ማድረግ የግሉ ክፍለ ኢኮኖሚ የራሱ ሚና እንዲጫወት ማድረግ ተገቢ ነው ብዬ አምናለሁ። የኢትዮጵያ አየር መንገድ እንግዲህ መቼም አንድን ነገር ፕራይቬታይዝ ስናደርግ ወደ ግሉ ክፍለ ኢኮኖሚ ስናሸጋግር አንደኛው በቴክኖሎጂ ላይ የተሻለ ነገር እናገኝበታለን ከሚል ነው። ሁለተኛው የተሻለ ሀብት እናመነጭበታለን ብለን ስናስብ ነው። ሶስተኛው የሰው ኃይላችን በተሻለ መንገድ ከዓለም ገበያው ጋር ዓለማችን ከምትፈልገው ፍላጎት ጋር ማች የሚያደርግ ስኪል እንዲፈጠር ለማድረግና ውጭ ያደጉ ሀገሮች ያላቸውን ቴክኖሎጂ አገር ጋር ኢንጀክት አድርገው የኛ ሰዎች ደግሞ ተቀብለው ወደፊት የሳይንስ እርሾ ሆነው እንዲያገለግሉ ለማድረግ ነው እና ከነኝና ከሌሎች መስፈርቶች ስንወስድ አየር መንገድ በዘመናችን ላይ አይደለም በኢትዮጵያ ውስጥ አይደለም በአፍሪካ ውስጥ ቀርቶ ዓለም እውቅና ሰጥቶታል እና ይህንን ተቋም እጥረቶች እና ጉድለቶች እንኳን ቢኖሩበት በሌላ መንገድ ማስተካከል እየቻል ለምንድን ነው የምናሸጋግረው የሚል ጥያቄ በግሌ ያነሳለሁ። ለምንድን ነው የምናሸጋግረው? ቢኮዝ አርማችን ነው፣ ባንዲራችን ነው፣ የሃርድ ከረንሲ ከፍተኛ ምንጫችን ነው፣ የዶላር ምንጫችን ነው። እዚያም ላይ ደግሞ ዓለም የታጠቃቸውን የቴክኖሎጂ እንትኖች ሀብቶች ታጥቋል የኢትዮጵያ አየር መንገድና ከዚህ በላይ አዲስ ነገር አናመጣም ብዬ ባላስብም ግን አንዴ ሙጥጥ አድርጎ ሁሉንም የኢኮኖሚ ተቋሞቻችን መስጠት በሀገራዊ ህልውናችን ላይ አደጋ አይፈጥርም ወይ ነው አንደኛው። ይሄ ነው አየር መንገዳችን ጋር። ሌላው ከአየር መንገዳችን ጋር ተያይዞ እኛ ወደብ የለንም። የኢትዮጵያ ህዝብ ደግሞ በተለያዩ ሚዲያዎች እንደሚነገረው ከ100 ሚሊዮን በላይ ሆኗል የህዝብ ብዛታችን። ወደፊት አሁን ያለው ሁኔታ ወደፊት ይቀጥላል ማለት አይደለም። ጎረቤቶቻችን ጋር ተባብረን ነገ እድሎች የሚፈጠሩበት ይሄ ጠበበ ሁኔታ የሚከፈትበት እድል ይፈጠራል ብለን እናምናለን። ይሄ ጄኔሬሽን ባይፈታ የሚቀጥለው ጄኔሬሽን ይፈታዋል ወይ ደግሞ ሌሎች ሁኔታዎች ይፈጠሩታል ብለን እናምናለን እና አሁን ያለን ወደብ አየር መንገዳችን ብቻ ነው። እኔ ከኢኮኖሚያዊ ጠቀሜታው ከሚያመነጨው ሀብት ሳይሆን ከደህንነታችን ጋርም ተያይዞ ቢያንስ ሀገራችን የኛ የምትለው የኔ የምትለው በአየር ላይ ያለው ወደባችን የኢትዮጵያ አየር መንገድ ነው። ለምንድን ነው ይሄን ፕራይቬታይዝ የምናደርገው? ሌሎችን አድርገን ይህን ሁኔታ ጊዜ ሰጥተን የምናይበት እድል የለም ወይ? ይሄ መንግስታችን ማየት አለበት። የኢትዮጵያ ህዝብ ይህን እድል ማየት አለበት። እኛ ስጋታችን የቀነሰልን፣ ስጋታችን የቆመልን፣ የጸጥታ ፍላጎታችን ሁሉ የረካ ህብረተሰብ እና ይሄንን ደግሞ የሚያስተዳድር መንግስት አለን ብዬ አላምንም። ስለዚህ አንዳንድ ጊዜ ክፍተቶችና ችግሮች እንኳን ቢያጋጥሙን የኢትዮጵያ አየር መንገድ በመንግስት ቁጥጥር ስር እስካለና ይሄ አቅሙ እስከጎለበተ ድረስ ወደፊት ለሚያጋጥሙን እንቅፋቶችና ስጋቶች እንኳን ደጀን ሆኖ የሚያገለግል ብቸኛ ተቋማችን ነው ብዬ አምናለሁ። እኔ ጅቡቲን ይተካል ብዬ አምናለሁ ይሄ አየር መንገዳችን። የአሰብን ወደብ ይተካል ብዬ አምናለሁ አየር መንገዳችን። ከዚህ ሌሎቹ ውጭ እኔ የማየው በአየር ላይ ሆኖ የወደብ አገልግሎት የሚሰጥ ብቸኛ ተቋማችን ይሄ በመሆኑ እዚህ ጋር መንግስታችንም ህዝባችንም ተቃዋሚ የፖለቲካ ፓርቲዎችም ለኢትዮጵያ በጎ የሚያስቡ ኃይሎች በሙሉ ሊያጤኑት ይገባል ብዬ አስባለሁ፣ ሊያስቡበት ይገባል ብዬ አስባለሁ። ሌላው ሶስተኛው ነገር ወደ ግል ሀብት ለማሸጋገር ወደ ግል ባለሀብት ለማሸጋገር ስንወልድ ኢትዮጵያ ውስጥ አሁን ያለው የግል ባለሀብት እንዴት ነው የተፈጠረው የሚለውን ነገር ማየት ያስፈልጋል። ሌሎች ሀገሮች ጋር እድገት ዝግመታዊ ነው። ካፒታሊዝም ከ16ኛው ክፍለ ዘመን ጀምሮ እያደገ ሲመጣ በአንድ ጊዜ አሁን የደረሰበት ደረጃ ላይ አልደረሰም። ሴንቸሪ 100 ዓመታትን አስቆጥሯል። ቢያንስ 50 ዓመትን አስቆጥሯል። እኛ ያን ዓመት እንቁጠር ወይም ደግሞ በዚያ መንገድ እንከተል ብዬ እያሰብኩ አይደለም ያለሁት። አሁን የሀገራችን ባለሀብት አፈጣጠሩ ፍጹም ልዩ ነው። ትናንት ፍጹም ምንም አይነት ባክግራውንድ ያልነበረው፣ የቢዝነስ ኮንሰፕት ያልነበረው፣ የሀብት እርሾ ያልነበረው ዛሬ በተለየ መንገድ ያለውን ሁኔታ ጠቅሞ አድጓል። ኩባንያ ሁሉ ፈጥሯል። እነኚህ ኩባንያዎች ናቸው ዛሬ አየር መንገድ ነገ የሚገዙት። ሪሊ እነኚህ ኩባንያዎች ከፍተኛ ሸር እንኳን የመንግስት ቢሆን እነኚህ ኩባንያዎች ቢገዙት ሪሊ ለኢትዮጵያ ጥቅም ያውሉታል ወይ?
ቢኮዝ ለፍተው ደክመው ሰርተው አይደለም ይሄን ሀብት የፈጠሩት ኢትዮጵያ ውስጥ። እዚህ ኢትዮጵያ ውስጥ የተወሰኑ ክፍለ ከተማዎችን እናያለን፣ የተወሰኑ ይዞታዎችን እናያለን፣ የተወሰኑ ፋብሪካዎችን ተቋሞችን ውጭ ሁሉ እናያለን። እኔ ውጭ ሀገር ነበር የተለያዩ ፋብሪካዎችን አይቻለሁ። ሶስተኛ ጀነሬሽን የሚመራቸው፣ ሁለተኛ ጀነሬሽን የሚመራቸው ላበታቸውን ጠብ አድርገው ቤተሰቦቻቸው በሰጧቸው ጥሪት ነው ያደጉት። እኛ ደግሞ አንዱን ገሎ አንዱን ዘርፎ ወይም ደግሞ አንዱን ማጦ አንዱን አሳዶ ወይም ደግሞ በዚያ መንገድ ገፍቶ የተፈጠረ ሀብት ነው። ይሄ ሀብት ነው ዛሬ ኩባንያ እየተባለ ትልቅ ሀገራዊ አቅም ሆኖ ትልቅ ታይትል ተሰጥቶት ትልቅ ሽፋን ተሰጥቶት የህግ ድጋፍ ነፃ የሆነ የንግድ ውድድር አካሂደው ተፈጥሯዊ በሆነ መንገድ አድገው እዚህ የደረሱ አይደለም። ስለዚህ እነኚህ ተቋሞች እንኳን በአየር መንገዱ ውስጥ ሸር ኖሯቸው የማስተዳደሩ እድል ቢሰጣቸው የዚህን ታላቅ ህዝብና ታላቅ ሀገር አደራ ተሸክመው አየር መንገዱን ህዝባዊ በማድረግ በኩል ወይም ደግሞ ኢትዮጵያዊ በማድረግ በኩል አሁን ያለውን ጠቅላላ አቅምና ጉልበት በማስቀጠል በኩል ጥያቄ ምልክት መግባቱ አይቀርም። ስለዚህ ባስቀመጥኳቸው ሶስት መለኪያዎች እኔ አየር መንገዳችን በአሁኑ ሰዓት ባለበት መንገድ ቢቀጥል የኢትዮጵያዊነት የኢትዮጵያን ሉዓላዊነት ስቲል እንዳለ ማስቀጠል ያጣነውን ወደብ እንዳለ ማስቀጠል አድርጌ ነው የሚሰማኝ ስሜትና እዚህ ጋር መንግስታችንም አሁን ህዝባችንም ብቻ ያገባናል የሚሉ ስቴክሆልደርስ በሙሉ በሚገባ ሊያስቡበት ሊያጤኑት ይገባል ብዬ አስባለሁ። የኢትዮጵያ ህዝብ ይሄ አየር መንገድ የሱ የግል ሀብቱ ነው፣ የኢትዮጵያ ህዝብ ሀብት ነው። ኮዝ በብዙ ጥረቶች ነው እዚህ የደረሰው እና አሁንም መልካም ብቻ ሳይሆን ከዚያም በላይ በሆነ የእውቅና ደረጃ ያለ አየር መንገድ ነው። ስለዚህ ይህን እውቅናው ምን ላንድ እንዳደርግ ከዚህ የተሻለ ምን ለማምጣት ነው፣ ከዚህ የተሻለ ራዕይ በዚህ አጭር ጊዜ ውስጥ ምን ለማሳደግ ታስቦ ነው ወደዚያ መንገድ ሽፍት እንዲያደርግ የምናስገድደው? ይሄ ከጥቅማችን ከሰው ኃይላችን ከሌሎችም ጋር ብቻ ሳይሆን ከደህንነታችንም ጋር ከበስተጀርባው ሌላም ችግር እንዳይኖርበት ሪሊ መታየት አለበት ብዬ አምናለሁ። አዲሱ ጠቅላይ ሚኒስትርና ስለአሁኑ ስላለው አመራር ምን አስተያየት አሉት? የግል አስተያየት እንግዲህ ያለው ጠቅላላ ሁኔታ በእጅጉ ተስፋ የሚሰጥ ሁኔታ ነው ያለው። ለምሳሌ አገራችን ውስጥ ሰላምና መረጋጋት እንዳይኖር ከሚያደርገው አንዱ የብሔራዊ መግባባት አለመኖር ነው። ብሔራዊ መግባባት ከአሁን በፊት ሲሰጠው የነበረ ትርጉምና ብሔራዊ መግባባት በአሁኑ ሰዓት የሚሰጠው ትርጉም በተጨባጭ ልዩነት አለው። አንድን ተቋም በመገንባት ብሔራዊ መግባባትን ልታመጣ አትችልም። ግድም በመገደብ ብቻ ብሔራዊ መግባባትን ልታመጣ አትችልም። ያ ግድብ ወይም ደግሞ ያ ተቋም ለሀገራችን የሚያመነጨው ኢኮኖሚያዊ አቅም ምንም ጥያቄ የለውም። በዚህ ላይ የጋራ ግንዛቤ የጋራ ፍላጎት እና አሻራ ማሳደሩም ግምት ውስጥ የሚገባ አይደለም፣ ጥያቄም ውስጥ የሚገባ አይደለም። ግን ብሔራዊ መግባባት ለብሔራዊ አለመረጋጋት መንስኤ የሆኑ ነገሮችን ወደ ብሔራዊ አንድነት ለማምጣት የሚከተሉ ወይ ደግሞ ልንከተላቸው የሚገቡ መንገዶች መከተል ማለት ነው። ለምሳሌ በአሁኑ ሰዓት በፍጹም ካሁን በፊት ተሞክሮ ግን ያልተቻለ ወይም ደግሞ ይቻላል አይቻልም ያው ሌላ አካል የሚመልሰው ሆኖ አሁን ግን በርካታ ተቃዋሚ ኃይሎች ሌሎች አማራጮችን እየተው አማራጩ ሰላማዊና ሰላማዊ መንገድ ነው ብቻ እያሉ በአየር መንገድ በቦሌ ቀደው ሲገቡ ነው ያለ። ይሄ ከአሁኑ አስተዳደር ጋር ከአሁኑ ሁኔታ ጋር የተፈጠረ ለኢትዮጵያውያን መልካም እድል ነው። ህዝባችን ከፋፍሎ የነበረ ህዝባችን በጥላቻ አይን አንዱ ሌላውን ሲመለከት የነበረ እንትን ነው። ወደፊት የህዝብ ኃያልነት በእነኚህ ኃይሎች ውሳኔ ሳይሆን ህዝቡ የሚሰጠው ውሳኔ የሚረጋገጥ ይሆናል እና ፍላጎታችን ሁላችንም ሰላማዊና ዲሞክራሲያዊ በሆነ መንገድ ማቅረብ እስከቻልን ድረስ ሌሎች አማራጮች እየጠበቡ እየደከሙ የሚመጡበት ሁኔታ አለ። አሁን ያለው መንግስት ደግሞ አጋጣሚዎች፣ ሁኔታዎች ረድተውታል። ይህን ደግሞ ሁኔታ የበለጠ ለመጠቀም የሚታተርና የሚተጋ መንግስት ይመስለኛል እና ይሄ ሁኔታ አሁን ያለው መንግስት ከሁሉም በላይ የሰላም ሁኔታ የደህንነት ሁኔታ ቀድሞ ሊሰጠው የሚገባ ጉዳይ ነው፣ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይህን ሁኔታ ደግሞ እያሰበ እየሰራ ያለ ይመስለኛል። ዶክተር አብይና ካቢኔያቸውም ደግሞ በዚህ ጉዳይ ላይ በአገር ቤትም በውጭም የሚያደርጉት ዲፕሎማሲያዊ ዘመቻ
ከፕሮፓጋንዳ አልፎ ከስምምነት አልፎ ከበስተጀርባቸው እነኚህን ኃይሎች አሰልፈው እየመጡ እያየን ያለ ነው። ሰው ተቃዋሚዎችን ይህንን መልካም ድል መጠቀም መቻል አለባቸው። መንግስት ደግሞ የሀገሪቱን ዘላቂ ሰላምና አንድነት ለማስጠበቅ ሁኔታዎችን የበለጠ እየገራ የሚሄድበትን ተቋም እያሰፋው የሚሄድበት ሁኔታ የበለጠ ማመቻቸት አለበትና ሰላም ካለ እድገት አለ፣ ሰላም ካለ ልማት አለ፣ ሰላም ካለ ችግሮቻችን ቁጭ ብለን የምነጋገርበት ካለፉት ይልቅ መልካም ዘመንና የተሻለ ዘመን ይፈጠራልና ይመጣልና ያለው መንግስት ህዝብም እየደገፈው ሌሎችም ኃይሎች እያገዙት አሁን ያለው ሁኔታ ወደ ግራም ወደ ቀኝም እንዳይሄድ ወደፊት እንዲሄድ ፑሽ እያደረገው ይሄ ከቀጠለ አገራችን በአጭር ጊዜ ውስጥ እሳቸውም ደገመው እንዳሉት ሌላውም እንደሚተነበየው መልካም ነገሮችን እናያለን ብዬ ተስፋ አደርጋለሁና አሁን ያለው ሁኔታ በግሌ የማይታሰብ ነገር ታስፎ ስለሆነልኝ ወይ ደግሞ ከእድሜ ልክ ስርዓት ወደዚህ መንገድ መሸጋገር ብቻ ሳይሆን ለመላው ኢትዮጵያውያን እያደረጉትን ያለ መልካም ነገር እንድንገነዘብ እድሉን ከፍቶልናል እና አሁንም እየሆነ ያለው ነገር ይሄ ነው። ስለዚህ ይሄ መንግስት በዚህ ከቀጠለ ችግሮችን በዚህ መንገድ በውይይትና በውይይት ብቻ ለመፍታት መድረኩን ካመቻቸ ከዚህ ውጭ ምን ይፈልጋል? ምን ጠብቃለን? ስለዚህ የውጭ አጀንዳ ተዘግቷል ማለት ነው። አጀንዳው እዚህ ቤት ኦልሬዲ ከፍቶ እየጠበቀው ነው ሁሉን ኃይልና ይሄ ኃይል ደግሞ ይሄን እንድን መጠቀም አለበት ብዬ አስባለሁ። ይሄ ለሀገራችን መልካም ነገር ነው ብዬ አስባለሁ እና እንግዲህ እናንተም የሚዲያ ሰዎች የበለጠ ይሄ መልካም የስምምነት ሁኔታ ይሄ መልካም የበጎ ነገር ጅማሬ ህይወት እንዲኖረው እና እንዲዘልቅ ያው የበኩላችሁ እንድትጫወቱ እንደው በዚህ አጋጣሚ ላሳስብ እወዳለሁና አሁን ያለው ሁኔታ ግን መልካም ነው ብዬ አስባለሁ። መቼም ከወታደር በላይ የጦርነትን አስከፊነት የሚያውቅ የለም። እንደው ለወደፊቷ ኢትዮጵያ ከጦርነትና ከእርስ በርስ ግጭት የተላቀቀች እንድትሆን ምን ማድረግ አለብን ብሎ ያስባል? ይሄ እንግዲህ ይሄ መሪዎቻችን ያውቁታል፣ የኢትዮጵያ ህዝብ ያውቀዋል። የኛ ታሪክ የጦርነት ታሪክ ነው። የኢትዮጵያውያኖች ታሪክ የጦርነት ታሪክ ነው። ከሰላምና ከእድገት ካሳለፍነው ይልቅ በጦርነት ያሳለፍነው ዘመናችን በእጅጉ የሚታወስ ነው እና ከግጭትና ከጦርነት የሚገኝ ልማትና እድገት የግድና የግድ እስካልሆነ ድረስ መቼም ቢሆን የሚመረጥ አይደለም። ኢትዮጵያ ደግሞ ከአሁን በኋላ ጦርነትን ለማስተናገድ የምትመችና ሁኔታዎች ይሄን የሚያስተናግዱ ይሆናሉ ብሎ ማሰብ ከባድ ነው። ስለዚህ ጦርነት እንዳይኖር ለጦርነት መንስኤ የሆኑ ነገሮችን ደግሞ ደጋግሞ ማሰብና በእነኚህ ላይ መስራት ነው። ከሁሉም በፊት ከራስ በፊት ከራሳችን ስልጣን በፊት ከራሳችን ፍላጎት በፊት የጋራ ፍላጎቶችን ብናስቀድም የተሻለ ነገር ልናመጣ እንችላለን። ስለ ሀገር ስናስብ የተሻለ ነገር ልናመጣ እንችላለን። የሌላውን ነፃነት ለመድፈቅ ስሞክር ያን ያክል በጠለቀ ሁኔታ የራሳችን ነፃነት ነው እየተጋፋ ነው የምንሄደው። ቢኮዝ ነፃነቱ ያጣ ህዝብ፣ መብቱን የተገፈፈ ህዝብ፣ ፍላጎቶቹን የተገደበ ህዝብ ፍላጎቶችን ለማስመለስ ፍትህን ለማምጣት ነፃነትን ለማምጣት የማይሰረስረው ጉድጓድና የማይሄድበት መንገድ የለም። ስለዚህ ነገሮችን ማስተካከል ነው መጀመሪያ መምጣት ያለበት ነገር ይሄን ነው። ለግጭት መንስኤ ናቸው ተብሎ የሚታሰቡ ነገሮችን ማስተካከልና ማረም ነው። እንደውስ ወደ እርስዎ ወደ ግል ልምጣና ጀነራል አሳምነው ከዚህ በኋላ በምን ዘርፍ ሊሰማሩ ይችላሉ ለወደፊት? ፈረንጆቹ ከአንድ ምዕራፍ ወደ ሌላ ምዕራፍ ሲሸጋገሩ ያው ቲንኪንግ ታይም ይሉት አለ። የጽሞና ጊዜ ነው መሰለኝ በእኛ የማሰቢያ ጊዜ ይባላል። እኔ ከእስር ቤት ከወጣሁ ወደ 3ኛ ወሬ ነው። አሁን ወደ የትኛው መንገድ ነው ቢሄድ የሚያዋጣው? እንግዲህ የግል ፍላጎት አለ፣ የቤተሰብ ፍላጎት አለ። ከአሁን በፊት ደግሞ ችግሮች የመጡበት ችግሮች ያጋጠሙት በርካታ የግል ፍላጎቶች አሉ። እነኚህን ሁሉ በማሰብ ላይ ነው። ግን ከሁሉም በላይ ደግሞ ያው የኔ ፍላጎት የሚሟላው የሀገራችን ፍላጎት ሲሟላ ነው። የሀገራችን ፍላጎት ደግሞ ያው ቅድም እንዳልኩ የተሻለ ሁኔታ ተፈጥሮ ማየት፣ የህግ የበላይነት ነግሶ ማየት፣ በሀገራችን ላይ ሁሉም ህዝቦቻችን በመፈቃቀድ አንድነታቸውን ፈጥረውና ጎልብተው
የሚኖሩበት ስርዓት መመኘት አይቀርም እንደማንኛውም ኢትዮጵያዊ። ስለዚህ ይህን ሁኔታ ለማጎልበት በሚደረገው አስተዋጽኦ ላደርግ የሚችለው ነገር ካለ ልከፍል የሚችለው ነገር ካለ እኔ ካገኘሁት ትንሽ ልምድ ተነስቼ ለማበርከት የሚችለው ነገር ካለ ያንንም ለዚች ሀገር ለማበርከት ዝግጁ ነኝ። ቢኮዝ ያ ችግር ሲፈታ የኔም ተናጠልና የግል ፍላጎቶች የልጆቼ የቤተሰቦቼ ችግር ይፈታል ብዬ አስባለሁ። ቢኮዝ ነጻነት የሌላት ሀገር፣ ዴሞክራሲ አልባ የሆነች ሀገር፣ በርስ በርስ የምትባል ሀገር ከሆነች እኔም የለሁም ልጆቼም የሉም። ልጆቼንም እኔንም ለማኖር የጋራ በሆነው ጥያቄ ላይ ማረባረቤና የጋራ በሆነው ፍላጎቴ ላይ መንቀሳቀስ አይቀርም፣ ሁኔታው እስከፈቀደልኝ ድረስ ማለት ነው፣ የድሉን እስካገኘው ድረስ ማለት ነውና አሁን ደግሞ ደጋግሜ እንደተናገሩት ማንቀላፋበት የምተኛበት ጊዜ አይደለም። አሁን የማገለግልበት የምሰራበት ጊዜ ነው ብዬ አስባለሁ። ቢኮዝ ያገኘሁት ልምድ አለ። ልጅ ነኝ ለማለት አይደለም፣ ግን ደግሞ አንዳንድ ጊዜ ያገኘውን ሀብት ደግሞ የምትጠቀምበት ጊዜና ሁኔታ ትፈልጋለህና እንዲህ አይነቶች ውስጤ ጋር ያሉኝን ነገሮች ለማበርከት ዝግጁ ነኝ። እንዲህ ነው ብዬ ዲፋይን ባላደርገውም እንዲህ ነው ብዬ ያው እንትኑን ባላስቀምጠውም ግን ዞሮ ዞሮ ያው ራሴን ለማገልገል ቤተሰቤን ለማገልገል አገርን ለማገልገል ቅድሚያ ለሚሰጡ አገራዎች ቅድሚያ ለመስጠት ዝግጁ ነኝ ብዬ አስባለሁ። ምናልባት ቀረ የሚሉት ነገር ካለ አሁን መልካም የተጀመረ ነገር አለ። መንግስታችን የምህረት እጁን በጣም ዘርግቷል። በርካታ እርምጃዎችን እየወሰደ ነው። እኔ አሁን አንተ ወንድሜ ጋር በነፃነት እየተነጋገርኩ ነው። ይሄ ደግሞ ህዝባችንና መንግስታችን የሰጠው እድል ነው። ግን እንደኔ አይነት እድል ያላገኙ ግን ደግሞ ቢፈቱ ነገ ሀገሪቷን ሊያገለግሉ የሚችሉ በርካታ ከፍተኛ የሀገሪቱ መኮንኖች እስር ቤት አሉ። የአየር ኃይል አባላት እስር ቤት አሉ። እንደ በምሳሌ ኮት ለማድረግ እነ ካፒቴን በኃይሉ አሉ። የአየር ኃይል አብራሪ ናቸው። ሌሎችም ወንድሞች አሉ። እነኚህ ነገር ለመከላከያ ለሀገር አቅም ይሆናሉ። ስለዚህ ለኔ የዘረጋውን እጅ ለነሱም ቢዘረጋ ለኔ የከፈተውን በር ለነሱም ቢከፍትላቸው ደስ ይለኛል። ስለዚህ ምህረት ሊቆራረጥ አይገባውም። መንግስታችን ደግሞ ሁልጊዜም ቢሆን ሰፋ ያለ ነገሮችን ያስባል። ስለዚህ አጠር አልፎ የሄዱ ነገሮች ካሉ ወደ ራሳቸው እንዲመለሱ እድሉን እየሰጠ እንዲህ አይነት ዜጎቻችንም ሌሎችን ወንድሞቻችን የበለጠ እድሉን የሚሰጥበት መንገድ ቢፈጠር ተናቅሮ ቢቀጥል መልካም ነው ብዬ አስባለሁ። ከዚህ ውጭ ግን አሁን ያለው አጠቃላይ ሁኔታ እየበለጠ እንዲሰፋ መንግስት የጀመራቸው በርካታ መልካም ነገሮች አሉ። እነዚህ እየጎለበቱ እንዲሄዱ ቢደረግ መልካም ነው ብዬ አስባለሁ። ከዚህ ውጭ በመጨረሻ እኔ እዚህ እንድቀርብ እድሉን ለሰጣችሁኝ ወንድሞቼ ለኔ አይደለም የሰጣችሁት፣ ለዲሞክራሲ ፈላጊ ህዝብ ነው የሰጣችሁት፣ ለነጻነት ፈላጊ ህዝብ ነው የሰጣችሁት፣ ለኢትዮጵያ ነው የሰጣችሁትና በእጅጉ አመሰግናለሁ። እንግዲህ በሌላ ጊዜ ደግሞ እንደምንገናኝ ተስፋ አደርጋለሁ። ታንኪዩ። አመሰግናለሁ። ግናለው ብርጋዴር ጀነራል በመከላከያ ቆይታው ምን ይመስል ነበር? አመሰግናለሁ። በመከላከያ ቆይታዬ ያው ደስተኛ ነኝ። ምክንያቱም በአገራችን ያለውን ጠቅላላ ሁኔታ የሚያሳይ ተቋም በመሆኑ እዚያ ጋር በነበሩበት ጊዜ በነበረኝ ቆይታዬ ብዙ ሀገራዊ ጉዳዮችን የተገነዘብኩበት ጠቅላላ አመለካከቴንም አስተሳሰቤንም እንድቀርጽ እድሉን የሰጠኝ የተማርኩበትና ያስተማረኝ ተቋም አድርጌ ነው የማየው። ስለዚህ መከላከያ ለኔ በእጅጉ አሁን ላለሁበት ሁኔታ መልክ እንዲይዝ ያደረገ ተቋም ነው ብዬ ነው የማስበው። እርስዎ በመከላከያ በነበሩበት ባለፉት ጊዜያት እንደው መከላከያ ላይ ያለው የሰራዊቱ ህገ መንግስታዊ መብቱን ተጠቅሞ ማድረግ የሚገባውን እንዲያደርግ የሚፈቅድ አተገባበር ነበር ወይ? እኔ በተቀላቀሉበት ጊዜ ኦልሬዲ የመከላከያ ሰራዊት የሁሉንም ህዝቦች ይወክላል ተብሎ የተደራጀ አዲስ ኢትዮጵያዊ ሰራዊት ነው የነበረው። ይሄ ሰራዊት እርሾ ያደረገው የቆዩም ወይም ደግሞ በትግል የመጡትን የህወሓት የኢህዴን ወይም ደግሞ አሁን ብአዴን እና ከኦህዴድ የተወሰነ አካል ተወስዶ ነው የተደራጀው እና በአብዛኛው ያው የህወሓት ሰራዊት ከላይ እስከታች ያው የበለጠ ቅርጽና ይዘቱ ጠንክሮ የሚታይበት ያው ተቋም ነው የነበረው። ስለዚህ በዚያን ጊዜ የነበረን አመለካከት ስንቀላቀል ያው ህገ መንግስቱ የሚፈቅደው ሰራዊት ተደራጅቷል።
በዚያ መንገድ አገሪቷንና ህዝቡን ደግሞ የሚያገለግል ከፍተኛና ብቸኛ ሀገራዊ ተቋም አድርገን የምናየው። በዚያ መንገድ ደግሞ በቅነት ለማገልገል ሞክረናል። በሂደት ይሄ ከመነሻውም ችግሮች ይኖሩበታል። በሂደት ደግሞ ያንን ህዝባዊ ባህሪውን ይዞ አልቀጠለም። ያው የዘር ተዋጽኦ ሄዶ በሌሎች መንገዶች እስካልተሟሸና እስካልተቃኘ ድረስ በሀገሪቱ ፍላጎት ማለት ነው ሄዶ ያ ነገር መንጸባረቁ አይቀርም እና ጎልቶ የመጡ ትልቅ ሀገራዊ ክስተቶችና ችግሮች ታይተውበታል፣ ተከስተውበታል። የሁሉም ህዝቦች ተቋም ነው ቢባልም የሁሉም ህዝቦች ተቋም ሆኖ ግን አላገለገለም። ይሄ ተቋም ዛሬ የምናየው ውጤትም ምናልባትም የእሱ ውጤት ሊሆን ይችላል ብለን እናስባለን። ቢኮዝ በየትኛውም ሀገር የመከላከያ ተቋም የሀገሪቱ ብቸኛ ደጀንና አለኝታ ሆኖ የሚታይ ተቋም ነው መከላከያ በየትኛው ቦታና አካባቢ። ስለዚህ ኢትዮጵያውያኖች ደግሞ የበለጠ ማንነታቸውን የሚያዩበት ትክክለኛው ስዕል እዚያ ውስጥ ነው የሚታየው። በዚያ መሰረት ግን በተደራጀበት አግባብና መንገድ እንደዚህ ሆኖ እኔ በግሌ አላገኘሁትም። እኔ የመጣሁት ወይ ደግሞ የወጣሁበት ማህበረሰብ አማራ ነው። ሌሎች ደግሞ ያው ከተለያየ አካባቢ የመጡ እንትኖች አሉ። ይሄ ስርዓት እዚያ ውስጥ ያለው ስርዓት ሁላችንም እኩል የሚያስተናግድ ስርዓት እንዳልሆነ ውሎ አድሮ ታይቷል፣ በግልጽ ተከስቷል። ስለዚህ ይሄ ደግሞ ሄዶ ጫናው በሀገሪቱ ውስጥ ያለውን ሁኔታ በመግራት ሳይሆን ነገሮችን ክፍተቶች እየፈጠረ ቀውስ በመፍጠር አስተዋጽኦ እያደረገ የመጣ ተቋም ነው። እዚያ ተቋም በስፋት በግፍ የተሰናበቱ በርካታ በመቶዎች ሳይሆን በሺዎች የሚቆጠሩ የአማራ እና የኦሮሞ ሰራዊቶች እንዳሉ አውቃለሁ። ይሄ ማለት የቲፒኤልኤፍ ሰራዊት በመቀነስ ወይ በተለያየ የማመጣጠን እንትን አልተቀነሰም ማለት አይደለም። ይሄ በትክክል ሊቀመጥ ይገባዋል። ሌላው ሲቀነስና ከሌላው ብሔር ሲቀነስ ግን አንድና አንድ አይደለም። ምናልባትም አሁን መፍትሄ እያጣን ያለንና ችግሮች የተከሰቱ ያሉትም ይህን ሁኔታ በውል ካለመገንዘብና ይህንን በሌላው ላይ የሚያሳድረውን ጫና በውል ካለመረዳት ይሆናል ብዬ አስባለሁ። ስለዚህ ይሄ የሚያኮርፍ ይሄ ቅሬታ የተሰማው የአማራ ተወላጅ፣ የኦሮሞ ተወላጅ፣ የደቡብ ተወላጅ፣ የሌላም ብሔር ተወላጅ ቅሬታውን ይዞ ነው ወደ ህብረተሰቡ የሚቀላቀለው እና የሌሎች ተቋሞች ጋር የሚገባው። ስለዚህ ይሄ ለሀገሪቱ የፖለቲካ ህይወት ጤናማና ተገቢ ነገርን በማስተላለፍ በኩል የሚኖረው ሚና አዎንታዊ ሳይሆን አሉታዊ ነው። ስለዚህ የመከላከያ ተቋሙ ከአደረጃዎች በመርህ ደረጃ በተወሰነም ነገር ክልል ተገቢ ነው እና በአባባል ደረጃ እውነት የሚመስል ቢሆንም በይዘቱ ግን በፍጹም የተለየ ነው። ስለዚህ ያ ውጤት በመከላከያ ተቋም እንዳሰብኩት ሆኖ አላገኘሁት። ህዝቡም በመከላከያ ሰራዊቱ ላይ እምነት እንዲኖረው ምን መደረግ አለበት ይላሉ? ይሄ በጣም ጥሩ ጥያቄ ነው። የመከላከያ ሰራዊት እንደ ተቋም በህግና በስርዓት ብቻ የሚመራ ተቋም ሆኖ መደራጀት መቻል አለበት። የህግ የበላይነት ከየትኛውም ተቋም በላይ የሚንጸባረቅበት ተቋም ሆኖ መቃኘት አለበት። ይሄ ተቋም መስዋዕትነት ሊከፍል የሚቀላቀል የሰው ኃይል የሚገባበት ተቋም ነው። ለህዝቡ ሲል፣ ለህብረተሰቡ ሲል፣ ለሀገሪቷ ሲል ወይም ደግሞ ለመጪው ትውልድ ሲል ዜጎች በሰላም እንዲኖሩ እሱ እንቅልፍ የሚያጣ ሰዎች ወደፊት እንዳይወድቁ እሱ ቀድሞ የሚወድቅ ዜጎች ከመሞታቸው በፊት እሱ ለመሞት የተዘጋጀ ኃይል ነው ወደ ተቋሙ የሚገባው። ስለዚህ ከሰዎች ይልቅ፣ ከዘር ይልቅ፣ ከከለር ይልቅ ህጉን አምኖ ስርዓቱን አምኖ ከዚያም በላይ ደግሞ ህዝብን አምኖ የሚቀላቀል ሰራዊት ሆኖ መግባት አለበት። ይሄን ለማድረግ ደግሞ ህግና ህግ የግድ መቀመጥ መቻል አለበት። ህግ መከበር መቻል አለበት። እኔ በብቃቴ ሌላውም በብቃቱ የሚያድግ የሚወርድ አለያም ደግሞ ነገሮች የበለጠ የህግ ወለል ለሁላችንም እኩል የሚያገለግል ተቋም ሆኖ ከተፈጠረ
ሌላው ዓለም እንደምናየው የኛም ሁኔታ በዚያ መንገድ ከተቃኘ ችግር የለውም። ስለዚህ አንደኛው የህግ የበላይነት የሚከበርበት በህግና ህግ ብቻ የሚቃኝ ተቋም ሆኖ እንዲፈጠር ማድረግ ነው። ሁለተኛው የሁሉንም ህዝቦች ተዋጽኦ በግድ የሚያስተናግድ ተቋም ሆኖ መገኘት መቻል አለበት። በሌላው ዓለም እንዲህ አይነት ችግር የለም። ለምሳሌ በአብዛኛው የሌሎች ሀገሮች እንትኖች በዘር ልዩነት የነበረባቸው ሀገሮች ያደጉትን እና አሜሪካን ብናነሳ ስቲል የነጮች የበላይነት ያለበት ተቋም ነው። ይሄ የነጮች የበላይነት ተቋም አለበት ማለት ግን የህግም የበላይነት አለበት። ህጉ ደግሞ በፈለጉት መንገድ ማኒፑሌት ያደርጉታል ማለት አይደለም። ህጉ ለጥቁሩም ለነጩም ለሌላውም እኩል ያገለግላል። ስለዚህ ብቃት ያላቸው ሰዎች ሁልጊዜም ቢሆን ከራሳቸው ምክንያት ሳይሆን መነሻ ሳይሆን በብቃታቸው የሚወጡና የሚወርዱ ኃይሎች የሚፈጠሩበት ተቋም መሆን መቻል አለበት። ይሄ ካልሆነ ከዚህ ውጭ የሚያስተናግድ ከሆነ መቼውንም ቢሆን ሀገራዊ ተቋም ሆኖ ሊቀጥል አይችልም። ምናልባት አስተዋጽኦ ካደረገ አገር በማፍረስ አገር በመናድ አለያም ደግሞ የሀገርን ስርዓት በማበላሸት አስተዋጽኦ ሊያደርግ ይችላል። አስተዋጽኦ አደረገ ወይ ደግሞ ያደርጋል ተብሎ ከተታሰበ እና ይሄ የግድ ለሁሉም ዜጎች እኩል የሚያስተናግድ በብቃታቸው እና በብቃታቸው ብቻ የሚወጡበት እና የሚያድጉበት መሰላል በተገቢ መንገድ ሁሉም ባመነበት መንገድ ህግና ስርዓትን በተከተለ መንገድ ግልጽነት ባለው መንገድ ከሆነ ችግር የለውም እና አንደኛውና ወሳኙ የህግ የበላይነት ነው። ሌላው ደግሞ ሰዎች በብቃታቸው የሚወጡበት መንገድ መፈጠር ነው። ሌላው ደግሞ ያው ህዝቡ የበለጠ የመከላከያ ስሜት ህዝቡ ጋር አለ፣ የህዝቡ ስሜት መከላከያ ጋር አለ። ይሄ የበለጠ ተጠናክሮ የሚቀጥልበት ህዝባዊ ባህርን ጠብቆ እንዲቀጥል የሚያደርግ እንዲህ አይነት አሰራሮች ደግሞ መፈጠር መቻል አለባቸው። ወታደርነት ከምንም በላይ መስዋዕትነት ስለሆነ እንደ የትኛውም የሲቪል ሰርቫንት ወይም ደግሞ ሲቪል ሰርቪስ ተቋሞች በተለየ መንገድ እና ጊዜ ይሰጣል ተብሎ የሚታይ ተቋም አይደለም። አንዴ ነገሮች ከመስመር ከወጡ ከመስመር ወጡ ነው። ስለዚህ ሀገራችን አሁን የምናየው ነገር ከዚያ ውጭ ሆነ አይደለም። ለዚህ ብልሽት የሚያደርገው ይሄ ነው እና ይሄ በፍጹም መስተካከል መቻል አለበት። መቼስ በአንድ ማግስት ይሄ ነገር ይለወጣል ብዬ አይደለም የምናገረው። ግን ካሁኑ የግድ ብቃት ያላቸው በርካታ ሰዎች ውጭ አሉ። እነዚህ ብቃት ያላቸው ሰዎች አሁን ያለውን ክፍተት በመሙላት አስተዋጽኦ ሊያደርጉ ይችላሉ። ኢትዮጵያ የሰው ድሃ አይደለችም። ኢትዮጵያ የወታደር ድሃ አይደለች። ኢትዮጵያ የተማሩ ሰዎች ድሃ አይደለችም። እነኚህን ወታደሮች እነኚህን ወታደራዊ ኃይሎች የሚያስተናግድ ስርዓት የግድ ከፍቶ መቀመጥ መቻል አለበት። ምናልባት ይሄ አንዳንድ አመራሮች ላይፈልጉት ይችላሉ። ቃሉም ላይጥማቸው ይችላል፣ ላይመቻቸው ይችላል። ግን ለአገሪቱ ደህንነትና ደህንነት ሲባል ይህን ብቃታቸውን ውጭ ያለውን ብቃት ወደ ተቋሙ አስገብተው ተቋማዊ ሀብትና አቅምና ጉልበት አድርገው ከተጠቀሙበት አሁን በአጭር ጊዜ ውስጥ ይስተካከላል። ኢትዮጵያዊ ሰራዊት ሆኖ ደግሞ ይቀጥላል ብዬ አስባለሁ። ወደ ኋላ ልመልሶትና እርስዎን ለስር የዳረገውት ጉዳይ ምንድን ነው? እውነት ነው። ተገቢነት ያለውን ነገር ደግሞ ተገቢነት ነው ብሎ የማመን የሀሳብ መነሻ አለኝ። የሚታዩትን የአሰራር ጉድለቶች፣ የህግ ግድፈቶች፣ የህግ የበላይነትን አለመኖር በጽናት ከሚታገሉ ወንድሞች የመከላከያ ሰራዊት አባላት ጋር ሆኜ ይታገላሉ። ይሄ አሁን ያሉትም በህይወት የሌሉትም አመራሮች ያውቁታል። ይሄ የህግ የበላይነት አለመኖር ከማንም በላይ ተቋሙን ከተቋሙ በላይ ደግሞ አገሪቷን እንደሚጎዳ አበክሬ ተናግሬያለሁ። አንድ ወቅት ላይ ከውጭ የውጭ ሚሽን ተሰጥቷቸው ወደ አገር ቤት ተመልሰው ግን ደግሞ ያ የውጭ ሚሽን የሚያስገኘውን ክፍያ ባለመቀበላቸው አኮረፉ የተወሰኑ ወታደሮች። እነኚህ ወታደሮች አኮረፉና ጄኔራል መኮንኖቻቸው ሁለት ጄኔራል መኮንኖች አሰሩ። እንግዲህ ወታደር መኮንኑን ሲያስር በሌላም ዓለም ታሪክ አይታወቅም፣ በእኛም ደግሞ አስደንጋጭ ነው። የተለያዩ አመጾችን ሀገራችን በ50ዎቹ በ60ዎቹ አስተናግዳለች። ግን ያ አንድን አብዮት ለማምጣት የተደረገ ትግል ነው ወይ ደግሞ የህዝቦች ትግል አካል ተደርጎ ይወሰዳል።
ግን ደግሞ ህዝቡ የማይተባበር ህዝቡ ያላወቀው ግን ደግሞ ወታደሩ በራሱ ውስጥ የሚያደርገው ነገር ካለ ያስደነግጣል። ይሄንን አንስተን ተነጋግረናል። አንደኛ በህግ ያለመመራት የህግ የበላይነት አለመኖር ያስከተለው ውጤት ነው። ይሄ ነገር ወደፊት የተወሰኑ ጀነራል መኮንኖችን ብቻ ሳይሆን ሀገሪቱን ህግና ስርዓቷን ሁሉ ይዳፈራል። የህግ የበላይነት መከበር አለበት። መከላከያ በየትኛው መንገድ ሄዶ ህግን ማስከበር እንጂ ህግን ደግሞ ማሻሻል ወይም ደግሞ መደርመስ የለበትም። እንዲህ አይነት ነገሮች በአጭሩ ካልተቀጩ ወደፊትም እጅግ አደገኛ ሁኔታ በሀገራችን ጋር ይፈጠራል የሚል አመለካከት ነበረኝ። ይሄን በቅርብ ላሉኝ አሁን በጡረታ ለወጡት ለጀነራል ሳሞራ የሩስ አጫውቻቸዋለሁ፣ ነግሬያቸዋለሁ። እርሳቸው እንዲህ አይነቱን ነገር መስማት ሳይፈልጉ በመቅረታቸው ለጠቅላይ ሚኒስትር መለስ ዜናዊ አሁን በህይወት ለሌሉት ጠቅላይ ሚኒስትር በጽሁፍ ነግሬያቸዋለሁ። እጅግ አለ የህግ የበላይነት ከሌለ ሁላችን የምናገለግልበት ተቋም ሊሆን አይችልም። ይሄ ነገር በአጭሩ እርስዎ ባሉበት የማስተካከያ እርምጃ እንዲወሰድበት ጠይቃለሁ ብዬ እርሳቸውንም አሁን ያሉ በህይወት ያሉ 4 እና 5 ሚኒስትሮችም እንዲያውቁት አድርጌያለሁ ደብዳቤ። የኔ ለእስር መዳረግ አንዱ መነሻና የመጀመሪያው እንትን ይሄ ነው። እንደ ህግ መዳፈር አድርገው ወስደውት ሊሆን ይችላል። የተለየ ክስተት ነው ብለው አስበው ሊሆን ይችላል። አደጋው ግን መጣ። የህግ የበላይነት አለመኖር ተቋሙ ብቻ ሳይሆን አገሪቷን እንደሚዳፈር እንደሚጎዳ ሄዶ ጽንፈኛ የሆነ ኃይል እንደሚነሳና ይሄ ተቋም ደግሞ የጽንፈኛ ኃይሎች መጫወቻ እንዳይሆን ቅድመ ጥንቃቄ እንዲደረግ ነው የኛ ጥረት። ከዚህ ውጭ ሌላ ፍላጎትም አልነበረንም። የተለየ ምኞት በግሌም አልነበረም። እዚያ ውስጥ ያሉ ወንድሞቻችንም አልነበራቸውም። ተቋሙን ለማገልገል እድሉ ካለን በንጽህና እና በቅንነት እናገልግል ብለን ነው አስበን ስናገል የነበረውና ይህ ሁኔታ አልተፈጠረም። ይህ ሁኔታ ፈጥሮታል። እኔም ደግሞ ለእስር ዳርጓል። ግን ደግሞ ያው ህዝባዊ አብዮቱ፣ ህዝባዊ ንቅናቄ፣ ህዝባዊ እንቅስቃሴ በአካባቢያችንም በኦሮሚያም ክልል በሌሎችም አካባቢዎች የተፈጠረው ነገር ለኢትዮጵያ ያው መልካም ነገር ይዞ በመምጣቱ ከዚያ መልካም ነገር ደግሞ እኔ ተጠቃሚ ሆኜ ያው እዚህ ዛሬ እኔና አንቺ ተገናኝተናል። ስለዚህ መነሻው ይሄ ነው። ከህግና ከህግ ጋር በውስጥ ያሉ ነገሮችን ለማረብ በሚደረገው እንቅስቃሴ ጋር የተያያዘ ነው። እስር ቆይተውት የእስረኛ አያያዙን እንደው ባጭሩ እንዴት ታዘቡት? የእስረኛ አያያዙ እኔ በእናንተ የቴሌቪዥን ፕሮግራም ተከታታይ ፕሮግራም ተከታትያለሁ። ምናልባት ያ እንዳለ ቢወሰድ ተገቢ ነው ብዬ አምናለሁ። እስር ቤቶቻችን በአንድ ዘር የበላይነት በተዋቀሩ በተደራጁ በህግ በማያምኑ ህግ እንደፈለጉ በሚተረጉሙ ለመማር ዝግጆች ባልሆኑ ለማወቅና ለመመራመር እድሉ የሌላቸው ራሳቸውን የዘጉ ከላይ የሚመጣን ወይም ደግሞ ዘር ተኮር መስመር ተከትለው የሚሄዱ ኃይሎች ናቸው ኦልሬዲ የሚመሩት። ባይዞይ እስር ቤቶች ብቻ ጋር አይደለም ይሄ ነገር ያለው። ገና አንቺን ለመያዝ ሲሞክሩ ለመቆጣጠር ሲሞክሩ ያው የሚላከው ከአንድ ዘር የሚመጣ ደህንነት ነው። እሱ ያጠናውን ያደራጀውን ደግሞ ማዕከላዊ ለሚገኘው የሱን ዘር ተመሳሳይ ለሆነ ሰው ነው የሚሰጠው። ይሄ ማዕከላዊ ያለ ሰው ደግሞ የሱን ዘር ለሚመስለው አቃቢ ህግ ፈልጎ ነው ይሄን መረጃ የሚሰጠው። ቼይኑን ተመልከቹ፣ ከውጭ ጀምሮ እንዴት እንደሚሄድ። እዚያ በኋላ ደግሞ የስሙላ ችሎቶች አሉ በፌደራል ደረጃ የተደራጁ። ከነሱ ውስጥ ቢያንስ አንዱ የዘሩን ፍላጎት የሚያስፈጽም ኃይል ነው እዚያ የሚመደበው። በግራ ይቀመጥ በመሃል በቀኝ ይቀመጥ ሪጋርድለስ ኦፍ ፖዚሽን ይህንን ያስፈጽማል። ከዚህ የሚወጣ ዳኛ ካለ ደግሞ ይሰየፋል፣ አሊያም ደግሞ በአጭር ጊዜ ውስጥ ውሳኔ ይሰጠዋል እና ከላይ ጀምሮ እስከ ታች ነው። ይሄ ፍርድ የፈረደውን ደግሞ የሚቀበለው የእስር ቤት ያለ የዚሁ ዘረኛ የሆነ አካል አስተባባሪ ነው። ስለዚህ በእስር ቤቶቻችን የተገነዘብነው ነገር ቢኖር አንደኛ ኢትዮጵያ ውስጥ ያለን አልመሰለንም። ቢኮዝ ወንድም በወንድሙ ዜጋ በዜጋው ላይ ያውም ነገ አብረን እንኖራለን ብለን የምንሳሰው ግን አይፈጸምም። እንዲህ አይነት ግፍ በተናጠል ከማሰር በተናጠል እጅግ የከፋ እርምጃ ከመውሰድ ያለፈ ምትበዩ ምትጠጩ ተለክቶ ተመጥኖ ሁሉ ነገር የፀሐይ ብርሃኑም ነፋሱም ተመጥኖ እንዲህ የሚለቀቅበት ቦታ ነው።
ካስፈለገ ውሃም ይዘጋል። ያ የሚቆጣጠሩ ስፔሻል ክላሶች አሏቸው። መብራትን በተመሳሳይ መንገድ፣ ቴሌቪዥንን በተመሳሳይ መንገድ እና እሱም ባናነሳው ይሻላል። ቢኮዝ ከዚያ በላይ የተፈጸመ ግፍ ያለባት ሀገር ምንም በማያውቁ ጭፍን እና ልቅ በሆኑ የዚህ አካል ኃይሎች ቢፈጸም አይደንቅሽም። የተሻለ ነው ተብሎ ወይ ደግሞ ነገሮችን በሚገባ ያመዛዝናል የምትዩ ተቋምና የሰው ኃይል ይሄን ከፈጸመ ታች ያለ ኃይል ከዚህ በላይ በማንነት የመጣ ብሎ የሚያኮርፍ ህዝብ ገና በከለርሽ ምንም ነገር ወንጀልሽን ሳይ የሚያኮርፍና እንትን የሚያደርግ ሶሳይቲ ነውና እዚህ ያለው እስር ቤታችን ፈጽሞ የግዞት እና ከዚያ ውጭ ደግሞ የከፋ ሰቆቃ የሚፈጽምባቸው እንትኖች ናቸው። በፊት ያለው የፖለቲካ አመለካከት ወይም ስርዓት ብለን እንወስዳለን የብሔር ተኮር ፖለቲካ ነበር። ይህ ብሔር ተኮር ፖለቲካ በእርሶ አመለካከት እንዴት ያዩታል? ይሄ አብዮታዊ ዲሞክራሲ በብዙ ቦታዎች ይሰማለሁ። በተለያዩ የሀገራችን ክፍሎች አብዮታዊ ዲሞክራሲ ከመስመር ስለወጣ ነው፣ ስላልተጠቀምበት ነው እንዲህና ሌሎችም እንትኖች የሚያቀርቡበት እንትን አለ። አብዮታዊ ዲሞክራሲ ከኛ በፊት ራሻዎች ተጠቅመውበታል። ተግባራዊ ባያደርጉትም ለዚች ሀገር የፖለቲካ ልዩነት መሰረት ተጣለ ተብሎ የሚታሰበው አንዱ የራሻው ሌኒን ነው። እሱ ባይተገብረውም ስታሊን ተገብሮታል። ሁለተኛው በ1940ዎቹ መጨረሻ የቻይና ኮሚኒስት ፓርቲ ቻይና ታላቋን ቻይና አሁን የምናያትን ግዙፏን ቻይና የፈጠረው ፓርቲ ይሄ ተጠቅሞበታል። እነሱ ተጠቀሙበት ከዚህ በተለየ መንገድ ነው። ለምሳሌ አብዮታዊ ዲሞክራሲ ከሌኒን በኋላ ጆሴፍ ስታሊን ሲተካ የተጠቀመበት ጆሴፍ ስታሊን የጆርጂያ ተወላጅ ነው። ጆርጂያ በዚህ በጣሊያን ጎን የምትገኝ ሀብታም ግን ደግሞ ትንሽ ሀገር ነች እና ጆሴፍ ስታሊን ታላቋን ራሽያ ሲመራ የዘር ፖለቲካ የሚያራምዱ ወገኖችና ኃይሎች የጆርጂያ ሰዎች ወይም ደግሞ የጆርጂያ ይሄን ርዕዮተ ዓለም የሚከተሉ አሁን እኛ የምንከተለውን አይነት የሚከተሉ ኃይሎች ይሄ መሪ ከኛ ወጣ ስለሆነ ይህን ጊዜ ይሄንን አጋጣሚ ሚስ አናደርገው ጆርጂያ ከራሽያ መነጠል አለባት፣ ሰው ይሄን ልታግዘን ይገባል ነው ያሉት። ስታሊን ጆርጂያዊ ነው፣ ግን ደግሞ የጆርጂያን ርዕዮተ ዓለም ወይም ደግሞ አሁን ያልኩሽን ጫፍ የሚከተሉ ጽንፈኛ ፖለቲከኞችን ወይም ደግሞ አብዮታዊ ዲሞክራሲን የሚከተሉት አልተቀበላቸውም። የወሰደው እርምጃ የዓለም ታሪክ ስቲል የሚነግረን ነገር ከዚህ ውጭ በተለየ መንገድ ነው። ይሄ ፓርቲና ፓርቲ በዚያች ምድር ውስጥ እንዳይኖር አድርገው ጠርጎ ነው ያጠፋው። አብዮታዊ ዲሞክራሲ ዘረኝነትን ቢያባብስ ኖሮ የጆርጂያ ተወላጅ የሆነው ጆሴፍ ስታሊን ጆርጂያን ነፃ አውጥቶ ሌሎችን በትኖ አሁን የኛ አቀንቃኞችና የኛ አሁን የስርዓቱ ባለሟሎች እንደሚያደርጉት አድርጎ ዛሬ የምናያትን ወይም ደግሞ ከ60 ዓመት በኋላ የፈረሰችውን ራሻ በሱ ዘመን ያፈርሳት ነበር። አብዮታዊ ዲሞክራሲ እነሱ ሲተረጉሙት ሀገራቸውን ሞረፍ ጠንካራ አድርገው በዘመኑ ከተጫናቸው ኢምፔሪያሊስታዊ አይዲዮሎጂና የኢኮኖሚ ስርዓት አላቆ የተሻለ ነፃነቱን የጠበቀ ማህበረሰብ እናቋቁማለን እናደራጃለን ብለው አስበው ነው እንደዚያ ሲያደርጉ የነበረው እና በተግባር ራሽያ በርካታ ህዝቦች የነበሩባት እና ያሉባት ሀገር ነች። ይህን ርዕዮተ ዓለም አልተቀበሉትም። ስላልተቀበሉትም ከ60 ዓመት በኋላ ንደውታል፣ አፍርሰውታል እና የሱ ውጤት በእርግጥ ዛሬ የምናየው ነገር አስከትሏል። ስለዚህ አብዮታዊ ዲሞክራሲ የዘር ፖለቲካ ያራምዳል የሚለውን ነገር ይሄ ፍልስፍና ያቆመዋል፣ ይገድበዋል ብዬ አስባለሁ። ቻይና ውስጥ አብዮታዊ ዲሞክራሲን የአዲሱ ዲሞክራሲ አብዮት ብለው ሄደውበታል። ቻይና ውስጥ የተለያየ የዘር ፖለቲካ አለ። ቲቤቶች እስካሁን ድረስ ይህንን ያነሳሉ። ታይዋን ከ40 እና ከ50 ዓመት በላይ እንዳገር ቆማለሁ ብላ ነፃነቷን አውጃ ሜን ቻይና ብትባለው አሁን ያለችው ታላቋ ቻይና አልተቀበለቻትም። ምክንያቱም አገር መበታተን አብዮታዊ ዲሞክራሲ ያወራል ብለው አያስቡ። ዘረኝነትን የበለጠ ገፍቶ መልክና ቅርጽ ይዞ አገርን ይበትናል ብሎ አይቀበሉም ቻይናዎች። የኛ ሀገር አብዮታዊ ዲሞክራሲ ከየት ነው ያመጡት? ከየት ነው የተቀዳው? ከቻይና፣ ከራሽያ። ከቻይናም ከሆነ ከራሽያም ከሆነ ይህን ነገር ታሪካቸው አላስተማረን። ከየት መጣ? ይሄ ሁላችንም መጠየቅ ያለብን ይመስለኛል። ስለዚህ የዘር ፖለቲካ አገራችን ጋር መብቶቻችን፣ ባህሎቻችን፣ ወጎቻችን፣ ልምዶቻችን መከበር እንዳለባቸው እናምናለን።
ቢኮዝ ማንነቱን ያጣ ህዝብ ሌላ ማንነትን ተሸክሞ ቢሄድ ሊከብደው እንደሚችል ማንም ነጋሪ ሳያስተምረን እኛ ራሳችንም እንገነዘባለን። እኔ አማራ ነኝ የምናገረው አማርኛ ነው። የአማራ ባህል ደግሞ ከሌላው ሊለይ ይችላል። ይሄን ነገር ሲነኩብኝ ሲጨፈልቁብኝ ቅር ይለኛል። ይሄ ባህሌ እንዲከበር ይሄ ቋንቋዬ እንዲከበር መጠየቄ አይቀሬ ነው። ኦሮሞ ወንድሞቻችን በተመሳሳይ መንገድ፣ የትግራይ ወንድሞቻችን በተመሳሳይ መንገድ፣ ሌሎችም በተመሳሳይ መንገድ በውስጥ ባህልና ወግህን ጠብቅ ማለት ከዚያ የወጣን ነገር አገርን በትኖ አገርን ወደ ተለያየ ዘረኛ እና አንዱን በሌላ መንገድ በጥላቻ እንዲያይ የሚያበረታታ ርዕዮተ ዓለም አልነበራቸውም። የዓለማችን ታሪክ የሚያሳየው ይሄ ነው። እኛ ሀገር ጋር ጽንፈኛ ፖለቲከኞች ባልሆነ መንገድ እየተጠቀሙበት ነው። ብቻ ሀገር አንድ ሆና ኖራለች። አንድ ሆና ብዙ ወራሪ ጠላቶችን መክታለች። ይሄ ሩቅ ጊዜ ታሪካችን ይሄን ነው የሚያሳየው። የቅርብ ጊዜ ታሪካችን ይሄን ነው የሚያሳየው። መጪውን ዘመን ደግሞ ይሄ ትውልድና መጪው ትውልድ ደግሞ የሚያዩትና የሚመሰክሩት ይሆናል። ስለዚህ ዘረኝነት በስፋት ከአንድነታችን ይልቅ በልዩነታችን ላይ ስራ ሰርቷል። ዛሬ የዘራነውን ነው የምናጭደው። ዛሬ ያው ትናንት የተበተነውን ነው ዛሬ እያየና እያገኘን ያለ ነው። ለምሳሌ ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችን ከጊዜ በኋላ ነው የሚደርሱለት። ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ኢትዮጵያዊነት ከነሱ ነበር የሚነሳው። አሁን ያለው ዘረኛ እና ጽንፈኛ የሆነ የፖለቲካ ኃይል ይህንን እንኳ እውነታቸውና ታሪካቸውን እንኳ በግልጽ እንዲያዩት እንዲያስቡበት የቆየውን ታሪካቸውን ጠብቀው ወደፊት ካለው እውነታ ጋር እንዳይገናኙ እንኳ አፍኖ የያዘ እንትን ነው። ዘረኝነት ሌላውን ብቻ ሳይሆን የራሱንም ዘር ኦልሬዲ አንገት ማስደፋቱ አይቀርም። ይሄ ከታሪክ አንብበናል፣ ከታሪክ አይተናል። እውነትም እየሆነ ያለው ይሄ ነው። ስለዚህ ዘረኝነት አንዳንዴ የህዝቡ ተደርጎ ይወሰዳል። አይደለም። ዘረኝነት ከአንድ ዘር ወጥተው ፖለቲካና ኢኮኖሚ ፍላጎታቸውን አሟልተው በኋላ ደግሞ ይሄ ፖለቲካና ኢኮኖሚያዊ መዋቅራቸው ሲናድና ሲሸነፉ የግድ ሊያ ምሽግ ስለሌላቸው ባህልና ቋንቋው ከሚስማማቸውና ከሚመቻቸው የማህበረሰብ ክፍሎች ጋር ተገናኝተውና ተቀላቅለው ይህንን የፈጸሙትን ደባ የሚሸፍኑበት ካባ ነው ባይዘው ዘረኝነት። አሁን የምናየው እውነታ ይሄ ነው። ስለዚህ ዘረኝነት ሀገራችን ጋር ኢትዮጵያ ጋር በፍጹም የሚታወቅ አይደለም። በእኛ እድሜ የሚታወቅ አይደለም። ለማንም የሚጠቅም አይደለም። ስለዚህ አሁን የምናየው ነገር አንዱ በሌላው ላይ ሌላው በሌላው ላይ እንደ ህዝብ እንኳ ባይሆንም ግን ደግሞ የተወሰነ የወጣ የተለያዩ የህብረተሰብ ውስጥ የሚያስተጋቡት እንትን በእጅጉ መወገዝ ያለበትን መመታትም ያለበት እንትን ነው። ዘረኝነት ለማንም አይጠቅም፣ ለተፈጠረበት ምድር አይጠቅምም። ዘረኝነትን የበለጠ እንዲንቀሳቀስ ወይም ደግሞ ህይወት እንዲዘራ የሚያደርጉት እነኚህ ኃይሎች ናቸው። ይሄ ደግሞ በሂደት ህብረተሰቡ እያወቃቸው ከዘረኝነት ተጠቃሚ እንዳልሆነ የበለጠ የሚጠቀመው ደግሞ ከመተባበርና ከህብረት እንደሆነ አሁን በዘመኑ አጠራር ከመደመር እንደሆነ የበለጠ በቅርብ ጊዜ ያውቁታል ብለን እናስባለን። ቢኮዝ ዳይቨርሲቲ ሀብት እንጂ ክስረት አይደለም፣ ወይም ደግሞ ውድቀት አይደለም። ይሄ ከኛ በላይ ደጋግመን ተናግረናል። በተለያዩ ቦታዎች ከመቶ በላይ ብሔር ብሔረሰብ ያላቸው ህዝቦች ተከባብረው ይኖራሉ። ህንድ ማንሳት ይቻላል፣ ናይጄሪያኛ ጎረቤት ማንሳት ይቻላል፣ የቅርብ ጎረቤት ሀገሮቻችን ማንሳት ይቻላል። ለምንድን ነው የተለየ የሚሆነው? ከዓለም የተለየ ፎርዛት ማተር እንዲህ አይነት ርዕዮተ ዓለም የለትም። እና ይሄ ዘረኝነት በእጅጉ ሀገራችን እየጎዳ ታሪካችንም እየበደለ ትውልዳችን አንገት እያስደፋ ያለ ነው። ይሄ አሁን ህብረተሰቡ የጀመረው ጉዞ ተጠናክሮ ከቀጠለ ይስተካከላል ብለን እናስባለን። ካልሆነ ግን ያው ዘረኞች ያሉበትም አካባቢ እየተናደ ወደ ሌሎች ኃይሎች መቀላቀሉ ስለማይቀር የተወሰነ ጊዜ ሊወስድ ይችላል፣ ግን ደግሞ ይሰበራል። እኛ ጣሊያን ከዚህ በላይ አስተዳድሮናል። አማራን ከ3 በትኖ ሶማሊያን ደግሞ ወደ ውጭ ቀላቅሎ
የሰሜን ወንድሞቻችን ደግሞ እንደዚያ ገፍቶ አስተዳድሮናል። ከዚያም ሁሉ መከራና ስቃይ ከዚያም ሁሉ ዘረኛና አስከፊ የሆነ ተጽዕኖ ተላቀን እዚህ የደረስን ህዝቦች ነን። ስለዚህ የኛው ዘረኞች ሳይሆን የውጭ ዘረኞች ሁሉ ተጠቅመዋል በእኛ ላይ፣ ግን አልሰራላቸውም። ይሄ ዓለም ደግሞ ይሄ ምድር ይሄ ዘመን ማንም አያስተናግድም፣ ይሄን ነገር አያስተናግድም። ሶማሊያ አንድ ሃይማኖት ነው ያላቸው አይደል? አንድ ቋንቋ ነው ያላቸው፣ አንድ ባህል ነው ያላቸው፣ አመጋገባቸው ሳይቀር አንድ ነው ሲል 3-4 መንደር ሆኖ እየኖሩ ያሉ ሰላምን አላገኙ። ስለዚህ ዘረኝነት ለማንም አይጠቅምም እና ይሄ ደግሞ ደጋሙ ሊያስቡበት ይገባል። የኢትዮጵያ መስከንና መረጋጋት ከኔና ካንቺ ይልቅ የሚጠቅመው የዘረፉ ሰዎችን ነው። ቢኮዝ ሀብት እኔና አንቺ ጋር የለም። ሀብት ያለው እነሱ ጋር ነው ያለው። ሀብታቸውን እንኳን በሰላም እንዲበሉ ተፈቅዶላቸው እንኳን ይሄ ነገር አላስታገሳቸውም እና የበለጠ ነገ ወዲያ ያስቡበታል ብዬ አስባለሁ። እና ዘረኝነት ሀገራችን ጋር አለ፣ ግን መሰረቱ ግን እየተናደው ብዬ አስባለሁ። አማራ እንደ አማራነቱ እንዲደራጅ የሚፈልግ ኃይል አለ። ከተደራጀ ደግሞ ኢትዮጵያን ይበትናል የሚልም ሌላ አካል አለና እርስዎ አማራ መደራጀቱ ነው ወይስ እንደ ኢትዮጵያዊነት ብቻ ማሰቡ ነው የተሻለ ብለው ያስባሉ? የትኛው ወገን ላይ ነው እርስዎ ያሉት? ያው አደረጃጀት ከጊዜው ጋር የሚነሳና የሚመጣ ነው። እኔ አማራ ነኝ፣ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው። ሌላ ቦታ ሄጄ እኔን የሚመስለኝ እኔን የሚያስተናግድ ሁኔታ ካጣው እኔን የሚመስሉኝን ወገኖች ፈልጌ መነጋገሬ እና የሚታዩ ሁኔታዎችን እና ችግሮችን ለመፍታት መታገል አይቀርም። ስለዚህ አሁን ያለው ሁኔታና መድረክ ይሄን የሚያስተናግድና የሚፈቅድ ነው። ስለዚህ እንደ አማራ መደራጀት በዚህ ሰዓት በእጅጉ ያስፈልጋል። ለአማራ ብቻ ሳይሆን ለኢትዮጵያዊነትም ጭምር ማለት ነው። ምክንያቱም ሌሎች ኢትዮጵያውያን ወንድሞቻችን በዚያ መንገድ መደራጀት አምነውበታል። ከዚያ ውጭ መደራጀት በተለየ መንገድ እና በጥያቄ ምልክት ውስጥ እየገባ ነው ያለው። የቆዩት ወገኖቻችን በኢትዮጵያዊነት ላይ ደክመው አልፈዋል። የነሱ አሻራና ውጤትም አሁን እኛን ኦልሬዲ እያገዘንና ያው እየገፋን ያለው። ስለዚህ እኛ አባቶቻችን በሄዱበት መንገድ ልንሄድ ብንል ጊዜውና ወቅቱ አያስተናግደንም፣ አያግዘንም። ይሄ ካላገዘን ደግሞ እንደ አማራ ማሰብና መደራጀት የግድ ነው። እንደ አማራ ስንደራጅ የተለያየ አመለካከት ሊኖረን ይችላል፣ የተለያየ አስተሳሰብ ሊኖረን ይችላል። ይሄኛው በእኔ እምነት በሁለተኛ ደረጃ መታየት አለበት ብዬ አምናለሁ። አሁን የአማራን ሕዝብ እንደ አማራ አንድ አድርጎ ማቆምና የክልሉን ፍላጎት ወይም ደግሞ የዘሩና የብሔሩን ፍላጎት አሟልቶ በሀገር አቀፍ ደረጃ የሚገኙ የፖለቲካ ክፍተቶችን የሚሞላ አቅም ሆኖ እንዲገኝ ማድረግ ነው። ጠንካራ አማራ ከተፈጠረ ጠንካራ ኢትዮጵያ መፍጠር ይቻላል ባይ ነኝ። ተበታትነን ሳይሆን ተደምረን ተደማምጠን ልዩነቶች እንኳን ቢኖሩ ለሀገርና ለብሔሩ ደህንነት ስንል ለሀገራችንም ስንል ተቻችለን የግላዊ ፍላጎታችንን ሁሉ ወደ ኋላ ወይም ደግሞ በሁለተኛ ደረጃ አስቀምጠን ልናየው እንችላለን። መደራጀቱ በእጅጉ በዚህ ወቅት በተለይ አስፈላጊ ነው ብዬ አምናለሁ። ወቅታዊም ብቻ ሳይሆን በፍጥነት ይህንን ጥያቄ በተገቢ መንገድ ማስተናገድና መመለስ አለብን ብዬ አምናለሁ። ሌሎች በተለየ መንገድ ሊያነሱት ይችሉ ይሆናል። አማራ በአማራነቱ አስቦ የሚያውቅበት ጊዜ ብዙም አይሰማኝም፣ አይታየኝም። ምክንያቱም ያው ይሄ ከቤተሰብ ከእምነታችንም ተነስቶ በኢትዮጵያዊነት ላይ ነው እየተሰበክን የመጣ ነው። ወላጆቻችንም ይሄን ነው እያስተማሩ ነው የመጡት። የእምነት አባቶቻችንና ተቋሞቻችን ይሄን እየነገሩን ነው የመጡት። ስለዚህ እኔ ከዚህ ሀሳብ ውጭ ልሆን አልችልም። ግን አሁን ይሄኛውን ያስተሳሰብ ሽክሽክ ተደርጎ በአካባቢ እንድናስብ ተገደናል። ምክንያቱም በዘረኞች ምክንያት አንዱ ጫፍ ወጥቶ አማራ ጠላት ነው ካለው፣ አማራ ወዳጅ ነው ካላለው
ያ በተለየ መንገድ የሚታይ ወገን ግን ደግሞ ባለፈው ስራ ተጠቃሚ ያልነበረ እንደሌላው ህዝብ እጅግ ተጎጂ የነበረ ወገን ከሀገሪቷ ምንም ትሩፋት ያላገኘ ግን ደግሞ በኢትዮጵያዊነቱ ብቻ ዝም ብሎ የኖረ አማራ በየትኛውም ተጠቂ እና የበለጠ ጉዳቱ የሚከሰትበትና የሚታይበት ወገን ከሆነ ሊደራጅና ይህንን ነገር ሊቋቋም የግድ ነው። ስለዚህ የኛ ምርጫ ሳይሆን ጠላቶቻችን የመረጡት ወይም ደግሞ የኢትዮጵያን አንድነት የማይፈልጉት ወይም ደግሞ ከዚህ ኪሳራ እናተርፋለን ብለው የሚያስቡ የዘመኑ መሐንዲሶች ያስቀመጡልን መስፈርት ነው። ወደ ተሻለ ነገር መሄድም ካለብን ይህን መስፈርት ረግጠን ወይም ደግሞ አሻሽለን ነው መሄድ ያለብን። መጀመሪያ እንደ አማራ መደራጀት አለብን፣ መቆም አለብን። የፖለቲካ ልዩነቶቻችን ሁሉ አስተካክለን አንድነት እንኳ ዋናው ልዩነታችን እንኳ ቢኖረን ልዩነትን ሁሉ አቻችለን እንደ ህዝብ ግን ጠንካራ ህዝብ አድርገን መውጣቱ እጅግ ወቅታዊም ነው። ከዚያም በላይ ማሰብ ይገባል ብዬ አስባለሁ። ለጠንካራ ኢትዮጵያ፣ ለዲሞክራሲያዊ ኢትዮጵያ፣ ሁሉም ለሚቻቻሉበት ለሚከባበሩበት ኢትዮጵያ አስተዋጽኦ ማድረግ የምንችለው እንደ አማራ ስንቆምና ስንጠናከር ነው ብዬ አስባለሁና ይሄ በእጅጉ አሁን ልናልፈው ማንችል እንሻገረው እንኳን ማንሻገረው አደረጃጀት ነው ብዬ አስባለሁ። ለእርሶ ይቅርታ ምን ማለት ነው? ይቅርታ ዘመን ነው። ትክክል ነው። ቢኮዝ ይሄ የ21ኛው ክፍለ ዘመን የተሻለ ዘመን ነው ብለን ነው የምናስበው። የሰው ልጅ በብዙ መንገድ የተቀየረበት ዘመን፣ ስርዓት ሁሉ የተቀየረበት ዘመን፣ ነገሮች በአጭሩና በቅጽበታዊ በሆነ መንገድ የሚለዋወጡበት ዘመን ነው። ስለዚህ ይሄ ዘመን ደግሞ ሰዎች በጎና የተሻለ ነገር እንዲያስቡ የሚያግዛቸው እንጂ በተለየ መንገድ እንዲያስቡ የሚገፋቸው ዘመን አይደለም። በየትኛውም ዓለም ጋር የምናየው ነገር ይሄ ነው። ለኢትዮጵያ ደግሞ ይሄ ዘመን እጅግ ወሳኝ ነው። ዓለም ችግራችን የተረዳው አይመስለኝም። ቢኮዝ ዓለም ችግራችን እንዳይረዳ ያደረገው ምንድነው? ዓለም አቀፍ ቅርጽና ይዘት ያላቸው ግን ደግሞ በይዘታቸው ፍጹም የተበላሹ ተቋሞች ኢትዮጵያ ውስጥ ተፈጥረዋል። እንባ ጠባቂ፣ የሰብአዊ መብት ተቋም፣ ፓርላማ፣ ፌዴራል የፍትህ ተቋማትና ሌሎችም እነኚህ የስርዓቱን መሰሪና ዘረኛና በታኝ ኃይሎች ደብቀውና በውስጣቸው ሸጉጦ የያዙ ተቋሞች ናቸው። እነኚህ ዓለም የሚረዳን ኢትዮጵያ በህግና በህግ የምትተዳደር 3 ቻምበር ያላት ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ያላት ከዚህ ያለፈ ነገር ደግሞ ቢኖር ሰብአዊ መብትን የሚከላከል ጥሰቶችን የሚከላከል ተቋም አላት አድርጎ ነው የሚያይን። ዓለም እንዳይደርሱልን እንኳን ሸፍነውናል በሀገራችን ማስክ በእነሱ ጥበብ በተንኮልና ደግሞ ተክነውበታል ደግሞ እንዲህ አይነት መሰሪ ተቋማትን በመገንባት። ስለዚህ ዓለም እንኳን እንዳያግዝ እንዳይተባበር በእነኚህ ተቋሞች ተሸፍነናል፣ ተጋርደናልና ይሄ ይቅርታ ዘመን ሲመጣ ይሄን ሁሉ ኃይል በትኖ እና እነኚህን የከፉ ተቋማታች ሁሉ እምነት አጋልጦ የመጣ ትልቅ የፈጣሪ ስጦታ ብለን ነው የምናምነው እና ይሄ ይቅርታ ዘመን ከኛ በላይ ለዘረኞች በእጅጉ ይጠቅማል። ኢትዮጵያን ለማፍረስ ለመበተን ለሚነሳሱ ኃይሎች በእጅጉ ይጠቅማቸዋል። የይቅርታ ዘመኑ ፍጹም ባልተጠበቀ መንገድ የደረሰ ግን ደግሞ ብሶትና ችግራችን አፍልቶትና ከዚያ በላይ ነገሮችን ወስዶት ያው የነገሮች ግብረ መልስ እንደሆነ አድርጌ ነው የማየውና ይቅርታ ለኔ በእጅጉ ከይቅርታ በላይ ነው። ይቅርታ የተለመደ አባባል ነው፣ ግን ሰዎች መሬት ውስጥ የነበሩ ወገኖች ከዚያ ወጥተው ወገኖቻቸው ጋር የሚቀላቀሉበት አዲስ ህይወት የሚጀምሩበት ለሀገራቸው ምንም ይሁን ምን በጎ ነገር ለማድረግ የሚነሳሱበት ዘመን አድርጌ ስለምወስደው ለኔም ለቤተሰቦችም ለሀገሬም እጅግ የተለየ ስጦታ አድርጌ ነው የማስበውና ይሄ ይቅርታ ዘመን ሁሉም በየትኛውም እምነት፣ በየትኛውም ብሔር፣ በየትኛውም ሀብት ካታጎሪ ያሉ ወገኖች፣ በየትኛውም የስልጣን ደረጃ ያሉ ሰዎች በእጅጉ ሊጠቀሙበት ይገባል ብዬ አስባለሁ። ይሄ በሀገራችን በፍጹም ያልተለመደ ያልተሞከረ ግን ደግሞ የሀገራችን ፍላጎት በፍጹም የሚያንጸባርቅና ይህንን እድል ለመጠቀም ለሚሹ ወገኖች ደግሞ አሁንም እድሉን ከፍቶ የሚሰጥ እስከሆነ ድረስ
ይሄ ለኛ ብቻ ሳይሆን ለሌሎች ወገኖቻችን በእጅጉ ጠቃሚ ነው ብዬ አስባለሁ። ስለዚህ እርስዎም ያለፈውን ነገር ይቅር ብለዋል ማለት ነው? አዎ፣ ለሀገር እስከጠቀመ ድረስ የግድ ነው። ከኛ በላይ የተሰቃዩ ወገኖች ደቡብ አፍሪካ ውስጥ አሉ፣ ሌሎችም እንትኖች አሉ፣ አገሮች አሉ። ይቅርታ በእኔ ግለሰብ ስሜት ሳይሆን በሀገር ጥቅም ነው መለካት ያለበት። ቢኮዝ ይቅርታን የማንቀበል ከሆነ ለበቀል ነው የምንዘጋጀው። በቀል ደግሞ ለሀገራችንም ለሕዝባችንም አይጠቅምም። እኔ ትናንት የበደሉኝና ለዚህ የዳረጉ ወንድሞቼ እና የጦር መኮንኖች አሁን ያሉት ጋር አብሬ ቁጭ ብዬ ብጫወት ደስታውን አልችለውም። ቢኮዝ ያለፈው አለፈ። ነፃነትን በተጋፋሽ ቁጥር ነፃነትን የተጋፋው ኃይል ነው የበለጠ ነፃነቱ የሚገፋው። እኔ ውስጤ ነፃ ነው፣ ውስጤ ሙሉ ነው። ነፃነቱ ደግሞ ከነሱ በላይ እኔ ጋር ይደምቃል። ቢኮዝ ተገፍፌ ነበረ። እነሱ አለን ብለው ነው የሚያስቡት። ስለዚህ እኔ ከይቅርታ በላይ ከዚያም በላይ ነገር ካለ እሱን ለመቀበል እና ይቅር ለማለት ዝግጁ ነኝ ብቻ ሳይሆን ይሄንን አድርጌዋለሁ ብዬ አስባለሁ። እንደዚህ ያደረጉኝ የሀገሪቱ ከፍተኛ የጦር ኃላፊዎችና መኮንኖች ቁጭ ብዬ ተጫውቻለሁ። ድሮ በነበረው ስሜት ራሴን ለክቼበታለሁ። ሪሊ ያሳምነው ነው ሌላ ሳምነው ነው ብዬ ራሴን ሁሉ ቴስት አድርጌዋለሁ። ውስጤ ይቅር እንዳለ ሁሉ እኔ ራሴ አድምጬዋለሁ፣ ነግሮኛል። እና ይቅርታ ከማንም በላይ ለራሳችን ነው የሚጠቅመው፣ ለሀገራችን የሚጠቅማል። አሁን ያለው በሀገራችን የሚታየው ለውጥ ቀጣይነት እንዲኖረው ምን መደረግ አለበት፣ ምን መስተካከል አለበት ይላሉ? ይሄን እድል በሚገባ መጠቀም አለብን ብዬ አምናለሁ። ይሄ እድል ተመልሶ ይመጣል ብዬም አላምንም። አንዳንድ ጊዜ ፈረንጆች የሚሉት ነገር አላቸው፣ ቻንስ ፌቨርስ ፕሪፐርድ ማይንድ ይላሉ። እድል ለተዘጋጀ ሕሊናና አእምሮ ነው የሚያገለግለው ይመስለኛል። እና ይሄ እድል ደግሞ የኢትዮጵያ ሕዝብ አግኝቶታል፣ እጁ ጋር ወድቆለታል። ይህን እድል መጠቀም የእያንዳንዱ የህብረተሰብ ክፍል ብቻ ሳይሆን የእያንዳንዱ ዜጋ ማድረግና መሆን ያለበት ወይም ደግሞ መውሰድ ያለበት ነው ብዬ አምናለሁ። ይሄን እድል ለማጥፋት ወይም ደግሞ አሁን ከያዝነው መስመር ለማስወጣት በርካታ ኃይሎች እየሞከሩ ናቸው። የሚያግዙን ወገኖች እንዳሉ ሁሉ በዘረኝነቱ ተጠቃሚ የነበሩ በፐርሰንት እንኳን ስናያቸው 2 እና 3% የማይሆኑ ግን ደግሞ በዝርፊያው ከሀገራችን ሀብት ወሳኙን ድርሻ በአገር ቤትም በውጭም ዘርፈው የሚኖሩ ባለሀብቶች እነሱ ሳይቀር ይህን እድል መጠቀም አለባቸው ብዬ አስባለሁ። ቢኮዝ ከተዳከመና ከፈረሰ ሀገር የሚጠኝ ትሩፋት የለም። ቢኮዝ ሰላም ከሌለ ሀብት የለም። ሰላም ከሌለ ይህ ህንፃ የለም። ሰላም እኔና አንቺ ቁጭ ብለን ልንነጋገር ልንጫወት አንችልም። ሰላም ከሌለ እዚህ የተዘረፈ ሀብታቸውን አውሮፓ ሊበሉት አይችሉም። አሜሪካ ያስቀመጡን ሊሆን ቻይና አንድ ደሴት ጋር ተመርጦ የተቀመጠ ሀብታቸውን ሊጠቀሙበት አይችሉም። ስለዚህ ይሄ እድል ሰላምና መረጋጋትን የሚያመጣ በጎ ነገርን የሚያመጣ በመሆኑ ይሄን የተያዘውን እድል በእጅጉ በጥንቃቄና በፍጥነት መጠቀም ያስፈልጋል። ይሄን እድል ከማንም በላይ ወጣቶች ሊጠቀሙበት ይገባል። ኢትዮጵያ ውስጥ ያለ ሀብት በሙሉ የወጣቶች ነው። ወጣቶችን ነው አልፎ አልፎ ለመጠቀም እየሞከሩ ያሉት። ቢኮዝ ወጣቱ ከጊዜያዊ ስሜቱ ተነስቶ ድምዳሜ ይደርሳል ተብሎ ስለሚታሰብ ይህን ኃይል ለመጠቀም እየሞከሩ ናቸው ያሉት። ይህንን ኃይል ደግሞ መጠቀም ምናልባት ይችን ሀገር ለማጥፋት ያግዝ ካልሆነ በስተቀር ይህን ሁኔታ ለማረጋጋትና ለማገዝ በእጅጉ አይጠቅመንም። ስለዚህ ይሄ ሁላችንም የየአካባቢ ስልጣን ባለቤት እንድንሆን የሚጋብዝ ስርዓት ነው አሁን እየተፈጠረ ያለው። አንዱ የበላይ ሌሎቻችን ደግሞ የበታች አድርጎ የሚያየንን ስርዓት በፍጹም ማስወገድ ነው። ይህንን ስርዓት መቃወም ማለት ይህን ያለፈውን ስርዓት መጋበዝ ማለት ነው። በዚያ መንገድ መታየት መቻል አለበት። የየአካባቢያችን የተፈጥሮ ሀብት እንጠቀምበት ነው ይሄ መድረክ እያለን ያለው። የተፈጥሮ ሀብታችን አንጠቀም ወይ ደግሞ አሁንም በተለመደው መንገድ ይቀጥል የሚል እኩይ ኃይሎች ካልሆነ በስተቀር በአካባቢያችን ያለን የተፈጥሮ ሀብት መጠቀም እንፈልጋለን። ይሄን እድል እንድንጠቀም እያገዘን ነው። ከቦታ የመንቀሳቀስ መብታችን ኢትዮጵያዊነታችንን የሚያጠናክር ስርዓት ነው። ከብተና ፖለቲካ የሚጠቀሙ ኃይሎች ካልሆነ በስተቀር አብዛኛዎቻችን 99.5%ን ህዝብ የሚጠቅም የሚደጉም ብቻ ሳይሆን የሚያግዝ ስርዓት ነው። ወጣቶች በየአካባቢያቸው ያሉ
ስልጣንን ያላግባብ መገልገል ወይም ደግሞ በደሎችን ወይም ደግሞ ዲሞክራሲያዊ ያልሆኑ ሁኔታዎች ተፈጽመውባቸው ሊሆን ይችላል። በእርግጥም ተፈጽመውባቸዋል። በተናጠልም በጅምላም በቡድን ያ ሊያስቆርፋቸው ወደ ኋላ እንዲያሸገሽጉ ሊያደርጋቸው ይችል ይሆናል። ከሱ መነሳት ያለባቸው ወደፊት ከሚፈጠረው ስርዓት ከሀገራችን ከታላቋ ኢትዮጵያ በየአካባቢያችን ካለው እምቅ የተፈጥሮ ሀብት ተነሶ ነገሮችን ማሰብ መቻል አለባቸው። ምናልባት አሁን ስራ አጥነት በስፋት የሀገራችን ችግር ነው፣ ግን የተሻለ ስርዓት ስለሌለ ነው እንጂ ይህንን ወጣት ቀርቶ ሌሎችንም የሚቀጥሉ የመጪዎቹን ጄኔሬሽን ሁሉ የሚያስተናግድ ሀብት አላት ይቻላል። ግን ይህንን በሚገባ የሚያስተዳድር አቅምና ጉልበት ወይም ደግሞ ስርዓት ነው ያጣ ነው። ወጣቶች ተደራጅተን ይህን ስርዓት ማምጣት መቻል አለብን። ስለዚህ የየአካባቢውን መንግስታዊ ተቋሞች ወጣቶች ሊቆጣጠሯቸው ይገባል፣ ሊያስተዳድሯቸው ይገባል። በጎም ነገር ካለ የሚጠቀሙት እነሱ ናቸው፣ መጥፎም ነገር ካለ የሚገፉት ደግሞ እነሱ ናቸው። ስለዚህ ወጣቶች ከምንም በላይ ሌላው የህብረተሰብ ክፍል ብዙ ሚና የለውም ከሚል አይደለም፣ ግን እኛ የያዝነውን ይዘናል። የተሻለም ነገር ያለው አለ፣ ከዚህም ውጭ የሆነ ኃይል ሊኖር ይችላል። ግን መጪው ዘመን የወጣቶች ነው ስንል እንዲሁ በአባባል ደረጃ ሳይሆን በተጨባጭ ያለውን ችግር ሊፈታ የሚችል መንግስታዊ መዋቅርና አደረጃጀት ከፈጠም የሀገራችን ወጣቶች ቀርቶ ሌሎችን ማስተናገድ የሚችል እምቅ ሀብት አለን እና ይህንን እድላችን ሚስ እንዳናደርገው ከብተና ፖለቲካ አንዳችንም ተጠቃሚዎች እንዳልሆን አውቀን በዚህ ዙሪያ ላይ መስራት እንዳለብን አስባለሁ። የበለጠ ወጣቶች ተደራጅተን መሄድ እንዳለብንም ገምታለሁ። ተጽዕኖ ልናሳድር የምንችለው ይሄ ቀደም ሲል አሁን ያለው ስርዓት ወይም ደግሞ የቆየው እንትን በአደረጃጀት ላይ ጥላቻዎችን አሳድሮ ሊሆን ይችላል። መጥፎ አሻራ ማስቀምጦ ሊሆን ይችላል። አንዳንድ ቦታ ጋር የተለየ ፌቨር ተደርጎላቸው አንድ ቦታ ጋር ደግሞ አግልሏቸው ሊሆን ይችላል። ይህንን እንርሳው፣ ይህንን እንተወው እና በአዲስ መንፈስ በራሳችን አካባቢ ወለድ በሆነ ወጣቶች በራሳቸው መንገድ የበለጠ አቅማችንና ጉልበታቸውን አስተባብረው የሚሄዱበትን መንገድ ተከትለው እንዲሄዱ ይህንን ቢያስቡበት በእጅጉ መልካም ነው ብዬ አምናለሁ። ስለዚህ ይሄ ያለውን እድል ማጣት ምናልባት ነገ በዚህ መንገድ ላንገናኝ ነው ላንነጋገር እንችላለን። ይህን እድል ካጣ ነው ሁላችንም የየአካባቢያችን የሀገር ቀርቶ የየአካባቢያችን አስተዳዳሪዎች ላንሆን እንችላለን። ቢኮዝ ሰላም እናጣለን። ሰላም መናጋት ላይ ይወድቃል ሀገር ሶማሊያ አንድ መንደር፣ አንድ ቋንቋ፣ አንድ ዘር ሆና 4-5 ቦታ ጋር ተከፋፍላ ማስተዳደር በ10ዎቹ ዓመታት ተቸግረዋል። እንኳንስ እኛ ይሄ ዳይቨርሲፋይድ የሆነ ሶሳይቲ በእምነታችን ልዩ ነን፣ በቋንቋችን ልዩ ነን፣ በከለር ልዩ ነን። እናሰባስበው ነው እና አንድ ስንሆን ነው እንጂ ውበታችንና ጥንካሬያችን ስንበታተን ግን ከነሱ በታች እናንሳለን ብዬ አስባለሁ። ወደፊት እንደዚያ የሚያስብ እኩይ ኃይል ከመጣ ማለት ነው እና የጸጥታ ኃይሉም ተደራጅቶ የሀገሩን መጠበቅ መቻል አለበት፣ ያለፉትን ክፍተቶች ዘግቶ ማለት ነው። ወጣቶች የበለጠ ደግሞ የአካባቢ ተጠቃሚ እንዲሆኑ መታገል መቻል አለባቸው። እንዲሁ በየአካባቢ በስንት ጥረት የተገኙ የአመታት ጥረቶቻቸው ማምከን የለባቸው። ካለ ላይ መደመር ነው እንጂ ያለብን መቀነስ የለብንም። መደመርም ካየነው በዚያ መንገድ ነው መታሰብ ያለበት። ከዚሁ ጋር ተያይዞ እንደ አንዴ ህዝብና ድርጅትን ለይቶ ማየት አስፈላጊ ነው። ህዝብ እንደ ህዝብ ጠላት የለውም። ህዝብ እንደ ህዝብ ወዳጅ ነው ያለውና በየትኛውም አቅጣጫ የሚገኙ ወንድሞቻችን እህቶቻችን እንደ ህዝብ ልናደርግ የሚገባውን ነገር ማድረግ መቻል አለብን። በደህና ቀን ሳይሆን በመከራና በችግር ጊዜ ማንነታችን ማሳየት መቻል፣ አንዳችን ሌሎቻችን ክፍት ሆነን መታየት መቻል አለብን፣ መጠየቅ መቻል፣ መረዳዳት መቻል አለብን። ይሄ ብሔር የሚለው እኛ የፈጠርነው አጥር እንጂ የተፈጥሮ አጥር አይደለም። ሰው በተፈጥሮ ሰብናችንና በሰውነታችን ልንከባበር፣ ልንተጋገዝ፣ ልንደጋገፍ ይገባል። ጽንፈኛና ዘረኛ ገዢዎቻችን ደግሞ ጠርገን ልናስወግዳቸው ይገባል። ይሄን ካደረግን ይሄን የተጀመረ መልካም ስርዓት አሁን ኮሚትድ በሆኑ ከተለያየ አካባቢ በመጡ መሪዎቻችን ታግዘን ኢትዮጵያን ወደ ተሻለ ደረጃ እናደርሳለን ብዬ አስባለሁ። እንዲህ አይነት ነገሮችን ማስተካከል ከቻልን ማለት ነው። ለነበሩት ጊዜ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ከብርጋዴር ጄኔራል አሳምነው ጽጌ ጋር የነበረን በወቅታዊ ዙሪያ ያደረግነው ቆይታ ሰሞኑን እንደሰማችሁት ሰፊ ስራ ጀምረናል። አሁን ያለው ሁኔታ አይቀጥልም። ይሄ ከባጃጅ ከጸጥታ ከወሮበላ ከዝርፊያ አይቀጥልም። ለምሳሌው ባጃጅ ጋር ያላችሁት ትናንት ምሽት
ወደ 89 ባጃጆችን በቁጥር ስር አውለናል። ትናንት ማታ ህገወጥ እንቅስቃሴ ህገወጥ ሰዎችን በየትኛውም ደረጃ ኔትወርክ ኑረው አይኑረው ምንም ይኑረው ምንም በቁጥር ስር እናውለዋለን። ይሄን ይጀምረናል በአንድ ወር ጊዜ ውስጥ ይሄን ደግሞ እናጠናቃለን ብለን ተስፋ እናደርጋለን። ችግራችን ይሄ አይደለም። አሁን ችግራችን ይሄ አይደለም። ችግራችን ከዚያ በላይ የሆነው ችግር ነው። አሁን ይሄ በአካባቢ ሚሊሻ በአካባቢ የጸጥታ ኃይል በጣም በተደራጀ አካሄድ ልንፈታው እንችላለን። ከዚያ በላይ ግን እንደ ህዝብ እና እንደ ሀገር ያለን ማደራ ወይም ደግሞ ችግር ለመፍታት የሚወሰደው ላይ ነው የእናንተም የአዴፓም የመንግስትም ጥንካሬ የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ ነው መሆን ያለበት። ከነዘመንና ከሌሎችም ከነማስረሻ ጋር ተያይዞ እንትን መድረክም ይሄን እንመለስ የሚፈልግ ይመስለኛል። ከላይ ይምጣ አይምጣ የምናውቀው ነገር የለም። አንድ መታወቅ ያለበት ነገር ወደፊት ሁላችንም የምናስተካክለው አንድ በተለያየ መንገድ በ3 ቀጠና የተደራጀ የፌዴራል የምርመራ ቡድን መጥቷል ክልላችን ጋር የጃዊን ጉዳይ የሚያጠና በጎንደር አካባቢ በቅማንትና አማራ አካባቢ በተፈጠረ ሁኔታ የሚያጠና ከሚሴ አካባቢ ያለው ሁኔታ ደግሞ የሚያጠና ይህ ኃይል የማዕከላዊ መንግስት የላከው ይመስላል። በጸጥታ ቢሮ እውቅና የለው። ይሄን ማዝግቡት፣ አስምሩበት። አሁን ውጤቱን እየጠበቅን ነው። ምርመራው እስከምን ድረስ ይሄዳል እየጠበቅነው ነው። በፈለገው ደረጃ ይሁን የክልሉ የጸጥታና ደህንነት ቢሮ ሳያውቀው አንድም ግለሰብ ከዚህ ምድር ውስጥ አይወጣም ወደ ሌላ ቦታ። ይሄ ግልጽ መሆን መቻል። በየትኛውም ደረጃ የሚገኝ ባለስልጣን በየትኛውም ደረጃ ንግግር ያድርግ፣ ይሄ ተግባራዊ አይሆንም እዚህ ምድር ላይ። ግን ደግሞ እኛ ማሰብ ያለብን በክልላችን ውስጥ ያለውን ጸጥታ ማስከበር ያለብን እኛ ነን። እዚህ ጋር ዝርፊያው ቅድም የተቀመጠው በተለያየ መንገድ ባለሀብቶችን ሀብትና ንብረታቸውን የመዝረፍ በተለያየ መንገድ የአካባቢያችን ሰላም የማናጋት ስራ በእኛው ልጆች ይፈጸማል። እነሱ ጋር ምህረት የለንም። ይሄን እንድታውቁት ውስጣችንም ጋር ቢሆን ማለት ነው። ውስጣችንም ጋር ቢሆን ምህረት ሰው የህግ የበላይነት ይከበራል። የአማራው ታሪክ ደግሞ ቀና እንዲል እየሰራን ነው። ይሄ ደግሞ ይቀጥላል ብለን ተስፋ እናደርጋለን። ስለዚህ ይህን አስተያየት ለመስጠት ነው። አመሰግናለሁ።